አይሆንም አልኩኝ አይሆንም ትሰሚኛለሽ ይሄን ያህል ዓመት አብሬ ስሞት ታውቂኛለሽ ብዬ አስቤ ነበር እኔ አደረስ አንድ ውሳኔ ወሰንኩ ከፍኛል ይርፋሽ ሜርክበት ላይክ ነው ሴጣን ሰውዬው ጨካኝ ይወስድብኛል የሆነ ነገር ሄሎ ጸጋ፣ እየሰማሁ ነው። የሆነ ከባድ ነገር ተፈጥሯል። ምንድነው እሱ? አረ የሆነ ማላውቀው ሰውዬ ቹቻና ቤዛን በእንባ እያራጫቸው ነው። የምርህን ነው? አዎ የምሬን ነው። አንዱን ቪዲዮ ይዣለሁ፣ ልክልሻለሁ። እሺ አሁን አብረሃቸው ነህ? አረ ሰውዬው ጥሏቸው ሄዷል። ቤዛና ቹቻ ግን ተንበርክከው እያለቀሱ ነው ያሉት። ሰውዬው እንዳያመልጥ የገባበት ገብተህ ተከታተለው። ቪዲዮን ደግሞ የፈጠነ ላክልኝ። እሺ ስማ የቀድሞ የጫማ ጤናፍ እንዴት ነበረች? ወይኔ አቡሻ ወይኔ አንተ አጠነን አንድና ሁለት አለው እንዴ ተነሱ ሲለን እኮ ገና ብድግ ሲል እንደዚህ አጥወለወለ። አንተ ትቀልዳለህ እንዴ? እኔ እዛው ደቅ ባልኩበት ሻታ በርግድ እያለኝ ነበር እንዴ። ሾዷን አይተሻት? ይመቻት በእናታችሁ። በእግዚአብሔር ሙድ እንዳትይዙብኝ አይነት ነው ጫማ ይመቸው። ግን ይዤ አንተ ግን ደፋር ነው። ይህን የመሰለ ስልክ ጭማል ይዝ ባንተ ጭማር ሊዛ አይደለም። ትቀልዳለህ እንዴ? እና ተወስብሶ ነው? ቀላል ተወስብሶበት ነው። ትቀልዳለህ እንዴ? ግን ቲቸር በቂ ይመቸው አዝናንቶኛል ነው የምልህ። አንተ ፈታ ብላለ። እኔ ምን አይነት ጭንቀት ውስጥ እንደነበርኩ ማውቀው እኔ ብቻ ነኝ። ለማንኛውም ይኸውልህ ድጋሚ ካገኘ አይፈታምሽ። አርፈህ ብትቀመጥ ነው ይሻላል። ከዚህ በኋላ እንዴ ምን እንዲያደርግልኝ ምን አማረብኝ ብዬ ደፋት ቢቀርብኝስ? ፎቶ የምትፈልጊ ከሆነ አስቀምጪው ቤትና በእኔ መነሳት ትችያለሽ። ችጋራ ገና አንድ ፎቶ ሳታነሳ ሚሞሪ ፉል ለምትለው ስልክ ነው። ሆደ ፉል አይበል ጠን አንድ ካርድ ራሱ አረ በዚህ ስልኩ ነው እንሹ ምን አይነት ነገር ነው? በጋሽ ነው
ዳኒ ቶሎ አንሳው። ዳኒ አንሳው። አንተ ብሽቅ የኔን ስልክ አለማንሳት ማለት ምን ማለት እንደሆነ አሳያለሁ። አሻንቲ ምንድነው ጉዱ? የትኛው ጉድ ወንድሜ? አማርኛው ነው ወይስ እንግሊዘኛው ወይስ ደግሞ ጣሊያንኛው ወይ ደግሞ ህንደኛው ነው? የትኛው ጉድ? በቃ ሰከስክ ማለት ነው? ምን ላድርግ ወንድሜ? ህይወቴ በሙሉ እኮ በሳክስ የተሞላ ከንቱ ፍጥረት ሆኜ እንዴት ልሁን? እሺ ወንድሜ። ቤዛ እኮ እስካሁን አልመጣችም። የት ሄዳ? እሱ ልጠይቅህ እኮ ነበር የደወልኩት። ይኸውልህ በጣም ትክክለኛ ሰው ጋር ነው የደወልከው። እንግዲህ ምንድነው ይኸውልህ ቤዛ ማለት ይኸውልህ እንግዲህ ምንድነው ስሟን ፍትትት ስናደርገው በረጅሙ ስንጠራው ቤዛዊት እንለዋለን። ደግሞ አጠርዝ ደግሞ ስናደርገው ቤዛ እንለዋለን። በጣም ደግሞ እንደዚህ አጭር ትንሽ እያርገን ደግሞ ስንጠራው ቤ እንለዋለን። አሻንቲ ምንድነው አንተ ምንድነው የሚያስጮህ እንዴ? ጮክብኝ እኮ ጆሮዬ ልታደማው ነው እንዴ? እየቀለድኩ አይደለም። ታዲያ እኔ እየቀለድኩ ነው? ትንሽ አይደብርም እንዴ? ታዲያ እኔ ቤዛን ኬት ላምጣልህ? ጓገጭ ትላለህ እንዴ? ወደ ቤት በምትሄድበት ቦታ እየጠበቅኳት ልትመጣ አልቻለችም እኮ ነው የምልህ። ታዲያ እኔ ምን ቤት ነኝ እኔ ጋር የምትደውል? አይደብርም? ጭራሽ ጓገጭ ትልብኛለህ? ይኸውልህ እኔ እኮ ሀበሻዊ ደም ያለኝ ሀበሻዊ መልክ ያለኝ ሰው ነኝ። ይኸውልህ ከተናደርኩ ዘራፍ ነው የምለው፣ እንዳደነግጥ። እሺ አሁን በተረጋጋ ስሜት እንጂ ልጠይቅህ፣ ቤዛ የት ናት? እኮ እነሱ እኮ ነው የሚባለው። እኔ በጣም ነው የተበሳጨሁት የምር። እሺ ንገረኛ። ይኸውልህ እኔም በተረጋጋ ስሜት ስመልስልህ ቤዛ የት እንደሆነች አላውቅም። ምን በልበልበል በእናትህ ጭራሽ እኔ ላይ ሊወጣጠር ያምራል እንዴ? ሊነፋፋ እኔ ልወጠር መወጠርንማ እኔ ልወጠር አልኩት። ጨምዳቃ ኧረ ተይ የእናቴ ልጅ። ይኸውልሽ እንደዚህ መበይ ከሆነ ጎበዝ ተማሪ ትሆኛለሽ፣ ሰውነትሽ ደግሞ ይወፍርልኛል። በዛ ላይ ደግሞ ትልቅ ትሆኝና ስራ ታግዢኛለሽ። እሺ እሺ እሺ። እኔ እናት እወድሻለሁ። እሺ ማይ እኔም ውድድ ነው የማደርግሽ። እሺ እኔ እናት ወንጀለኛውን ለማግኘት ወንጀለኛው ተገኝቷል። ወንጀለኛው ይያዝ። ኧረ ወንጀለኛው በጣም አደገኛ ነው። አደገኛ ይያዙ እጃቸው በቁጥጥር ስር ዋሉ። የእናቴ ልጅ የሆነ ነገር አልሸተተሽም? አልሸተተኝም። አንቺ ሸተተሽ? እኔማ ሸቶኛል። የሆነ ቆንጆ የሆነ ፈስ ያንቺ ሆነና። ወይኔ እናቴ እኔ
ወንጀለኛው ማይታመንታል አንቺ እኔ ቹቹሻ ማታ አረ ወንጀለኛ ይቀጣ ይደረስበት እንደገና ይደረስበት ተመጭ ላይ አንቺ ከኔ ተመጭ አንቺ እኔ ልታሸንፊ እባክሽ ሌሌ ለሸሟይ አንቺ ሌሌ ለሸሟይ አትልም ወንጀለኛው መልስ የለውም ወንጀለኛው መልስ የላቸውም ወንጀለኛው ወይ የእናቴ ልጅ እኔ ወንጀለኛ ቹቻ ወይ ቤት የሆነ ነገር እያሰብኩ ነበር። ምንድን ነው ያሰብሽው? ባለፈው ከህይወታችሁ በጣም የምትወዱትን ሰው ወስድባቸውን ብሎ ደብዳቤ ደረሰኝ። ከዛ ደግሞ ይሄ ሰውዬ መጥቶ ሚጢጢን ካልወሰድኳት ብሎ እየደነፋብን ነው። ቆይ አጋጣሚ ብቻ ይመስልሻል? ይሄ በጣም ጥሩ እይታ ነው። እና ጸጋና ደፍረስ ግንኙነት አላቸው ማለት ነው? አዎ ትዝ ይልሽ ከነበረ ዳኒ ራሱ ደብዳቤውን ማን የሰጠ ስንለው እኔ እንጃ አላውቅም ያለን አይደል? አደፍርስ ሲሆን የሰጠው ቤዝ። እሺ ቆይ ምን እናድርግ? እኔ እዚህ ምድር ላይ ሚጢጢ ስላለች ብቻ ነው የምኖረው። ሚጢጢ ግን ማጣት ከሆነ ሞትም ሆነ ስር ምንም አያስፈራኝም። እና ይኸውልሽ ጸጋን ሲጥ አድርጌ ገድያት እጄን ለመንግስት ሰጣለሁ፣ እስር ቤት በሰብሳለሁ። አንቺ ልጅ ያምሻል እንዴ? ምንድን ነው የምታወሪው? ምን እንድልሽ ጠብቀሽ ነበር ቤዚቲ? ሚጢጢ ማለት እኮ ልጄ ነች፣ ብዙ የለፋውባት እና በጸጋ ምክንያት ልታውቃት ትችያለሽ። እስቲ ዝም ማለት አለብኝ? ቻኒ እኮ ዝም በይ አላልኩሽም? እሺ ምንድነው ቤዚቲ? እሺ ምን አድርጊ ነው እያልሽኝ ያለሽው? ቢያንስ በዚህ ጉዳዩ ጸጋ መኖሯን አለመኖሯን እርግጠኛ ነው። ከዛ ምን አደርገው እንወስናለን ያልኩሽ። ባይሆን ቤዚቲ እሱ ጥሩ ሀሳብ ነው። ደግሞ ይሄን ነገር ለቀስቴ መናገር አለብን አይደል? ያላቅም ቤዚቲ ብንነግረውም ችግር አለው፣ ባንነግረውም ችግር ያላቅም። እሺ ምንድነው የምናደርገው? ውይ የእናቴ ልጅ ቤዚ የኔ እናት ደህና ነሽ? ደህና። ውይ ምን ሆናችሁ ነው ቁጭ ያላችሁት? በቤት አገቡም እንዴ? አንቺ እስክትመጪ ድረስ እኮ ቁጭ ብለን እየጠበቅንሽ ነው። አሁን መጥቻለሁ። እቤት እንግባ። የእናቴ ልጅ እኛ እዚህ ትንሽ እንቆይ እሺ? ቤዚቲ አንድ ነገር ልንገርሽ። ምንድን ነው? አዎ። ወይኔ እናንተ ቆይ ምንድን ነው የምታወሩት? ሚስጥር ነው። ልንገራት አልንገራት? አትንገራት። ከፈለግሽ ንገራት። ቆይ ሚጢጢ ሻይ ማፍላት እንደቻለሽ ለምን አልነገርሽኝ እንዴ? አልነገርኩሽም እንዴ? የእናቴ ልጅ እኮ ባለሙያ ሆናልኛለች። ደግሞ ሳድግ ስራ አግዝሻለሁ። እሺ እሺ እኔ እናትሽ ደግሞ የሰው ልብስ አታጥቢም። እሺ ውይ እኔ እናትሽ ቹቹሻዬ ለምንድን ነው የምታለቅሽው? ምንም እንደዚህ ደስ ብሎኝ እኮ ነው። አንቺ እንደዚህ አድርገሽ እንደዚህ ስላልሽኝ ደስ ብሎኝ ነው። እሺ ቸምዮሽ ነው። ወይኔ ጉዴ! ቹቹሻዬ ምን አጥፍቼ ነው? የኔ እናት አንቺ ምንም አላጠፋሽም። እሺ አሁን ባይሆን ግቢና ሻይ አፍሊልን። እኔና ቤቲቲ ደግሞ ዳቦ ግዝት አድርገን እንመጣለን። እሺ 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 እኔ እናት ቤዚዬ እንዳትቀሪ። እሺ እሺ አልቀርም። በቃ ቀስ እያልሽ ሂጂ። እሺ ቆንጆ ሻይ አፍሊልን ደግሞ ሚጢጢዬ። እሺ አየሽ አይደል ቤቲቲ ይሄንን ደስታዬን እኮ ነው ላሳጣሽ የሚል ደምና እኮ ግራ ገባኝ። እሺ ምንድን ነው ማድረግ ያለብን? ቤቲቲ እኔ ሚጢጢ ማለት እስትንፋሴ ነች። እሷን አጥቼ ጨርሶ መኖር አልችልም። አውቃለሁ ጉድሻ። በእናትሽ ተረጋጊ፣ እንደዚህ አትሁኚ። ቤቲ እኔ እኮ ልጅ አይደለም እንደዚህ
አንቺ ይገባኛል። በእናትሽ ተረጋጊ በቃ። እንዴ ልጆቼ ምን ሆናችሁ ነው? ምንድነው ጉዱ? አረ ምንም አልሆንም እትዬ አረጋሽ። እንዴ እያለቀሱ ምንም አልሆንም? ቤዛ ምንድነው? ምንም። ኧረ እባካችሁ በጭንቀት አትግደሉኝ፣ ንገሩኝ። ምን ሆናችኋል? እትዬ ምንም አልሆንም አላችሁ። ቤዝዬ ምንድነው ጉዱ? እስኪ ንገሪኝ። እትዬ አረጋሽ ችግር ተፈጥሯል። የምን ችግር? የሚጢጢ አባት መጥቶ ልጄን ካልወሰድኩ እያለ ነው። ጉድ ፈላ። አስደበር ነው አይደል? ያው የምፈልገውን ነገር ስላላገኘንልን ነው። እኔም እኮ በጣም ብዙ ቦታ ፈልጌ ነበር። አይ ግን በዚህ ዘመን የትኛው ፋራ ነው ደስታ ከረሜላ ካልፈለክልኝ ምናምን ብሎ የሚጋተት? እሱ ነው ታሪኩ በጣም ብዙ እና አፍታቷ። አረ ደግሞ ካፍታታሁት ሌላ ጦስ ይዞብኝ ይመጣል። አልገባኝም። ገብቶኛል። እንዳልገባኝ? አዎ። እና ብታፍታታው ምን ይጎልባል? ፕሊስ ቃዙ ካልደበረች ጅጉኝ ላይ አንተ ልጅ ቆይ ግን ሳላስበው እያስደበርኩ ነው እንዴ? አንቺ እንዴና አንቺ መቼም ቢሆን ይናት ተስደብሪ እንዴ ነው ማላስደብር ሰው አይደለው እንዴ? ማለቴ እንደዛ ሲያው በሚቻልሽ አቅም ልታግዢኝ ሞክረሽ ነው። ስለዚህ እሱማ ምን ነው ብቻ በእናትህ የሰፈር እኮ ጀለሶች እንዳለ ሰብስቤ እኮ ነው ያስፈለጉት። ግን የሌለን ያስገረምሽ እንዴት በዚህ ልክ ትረጅኛለሽ ብዬ አላሰብኩም ነበር። ምን ችግር አለ? ጅል ስናደርልሽ እንዴ አንቺ ቃጁ በጣም ነው የማመሰግነው። አይጭ በእናትህ ወደዛ እኔ እንደዚህ አይነት ነገር አይመቸኝም። እሺ አመሰግናለሁ ምናምን በቃ ጅል ስናኮሽ ችግርሽን አብረን ነው መካፈል። እሺ በቃ ሶሪ። እሱ ደግሞ የሌለ የባሰበት ነው። ምኑ ሶሪ? አዎ አስታይ ባይሆን እሱ ይዘላል። እንደው የትም ሲያውደለድል ከርሞ ልጄን አምጡ ማለት አለ እንዴ? ምንም እኮ ግራ ግብት ያለን እሱ ነው ትይ። ይሄን ያክል ዕቃ አደረጋት እንዴ? በፈለገ ሰዓት ጥሎ በፈለገ ሰዓት ወስዳታለሁ የሚለው እማማ። እውነት ግን ቢከሰን ህጉ ሚጢን ለሷ አሳልፎ ይሰጣታል? አይ የኔ ልጅ እኔ ስለ ህጉ ምን አውቄ ብለሽ? አሁንስ እቺ ልጅ አንጀቴን ነው የበላች። ቆይ ይሄ ሁሉ በለፋች ከኩዮቿ አንሳ ባሳደገሽ ቆይ ይሄ ይገባታል? ወይ ጉድ! እንደው አሁንስ እኮ ተሰቃየ ልጄ። ኧረ ፈጣሪ መላ በለን እባክህን። አምላኬ ወይ ምን ጉድ ነው የምታሰማን? ኧረ መላ በለን። ፈጣሪ መላ ይበለን እንጂ ይሄማ በፍጹም በእኛ አቅም አይሆንም። ለማንኛውም አንቺ ተረጋጊ እሺ። አሁን ደግሞ ተነሽና ቤት እንግባና አፍሽ ላይ መክሰስ ጣል አድርገሽ ትሄጃለሽ። አይ እትዬ እኔ ልሂድ። ቤት መግባት ከነበረብኝ ሰዓት በጣም አርፍጃለሁ። እናቴ ትጨነቃለች። ይሻላል? አዎ ግን በቃ እርሶች ብቻን ያረጋጓት፣ ምግብም እንድትበላ ያደርጓት። እሺ ችግር የለውም። እሷን እኔ ያረጋጋታለሁ፣ ምግብም አበላታለሁ፣ አታስቢ። እሺ በቃ አዲስ ነገር ካለ ደውሉልኝ። ስልኬን እኮ ቀይሬው ቁጥርሽ ጠፍቶብኛል። እስኪ አንቺ ያዥልኝ፣ እዚህ ላይ ጻፊልኝ ስልክ። እሺ የኔንም ያዡ። እሺ ሄሎ ያሬድ። ቀስቴ ምንድነው? ስፖርት ቦታ እኮ እየጠበቅኩ ነው። እስካሁን አልመጣህም? አሁን እየመጣሁ። ታዲያ አፍጥኗ። እኔ ቀስቴ ስፖርት ለመስራት የሚያርፍ ልሰው አይመቸኝም። እሺ እየመጣሁ ነው አልኩህ። አስታይል። እኔ የምልህ ቀስቴ ቤዛን አይታታል እንዴ? አላየኋትም። ምን ነው ችግር አለ እንዴ? አይ ችግር እንኳን የለም። በቃ እየመጣሁ።
ቀስቴል በቃ ና ቶሎ በል። እሺ በቃ መጣሁ። ደግሞ ቹቻ ችግር ውስጥ ነች ብዬ ጦርነት ላስነሳ እንዴ? ኧረ ቤዛ የት ነው ያለሽው? በእናትሽ ስልኩን አንሺው። አልቤርቶ ውሰደው። ምን? ይኸውልህ አልሰማም። እሺ ሞትም ቢሆን ለቀደመ ነው እና ያው አሁን ሲመጣ ከነፍቹ ከነማብራሪያው ታወራልኛል። ኧረ በእናትህ ወደዛ ሂድና ፋራን ፈልግ። ቆይ አንተ ምንድን ነው የሚያንቦቀቦቅ? እስከ 12ኛ ክፍል ተምር የለ እንዴ? እና ታዲያ እኔ ብቻ ነኝ 12ኛ ክፍል ተማሪ? አንተስ 12ኛ ክፍል ተማሪ አይደለ? እሱማ እኔም ነኝ፣ ግን ቀድሜ ያየው ደግሞ አንተ ነህ። ያው እኔ ደግሞ የሰው ነገር አይመቸኝም፣ ሻታ ሻታ ነው የሚለኝ። ሂድ በእናትህ። አልሰማም። አብረን እንጋፈጣታለን። ምን አግብቶኝ ይመለከተኛል? ምን ቤት ነኝ እኔ? አንተ ግን ምንድን ነው እንግሊዘኛ ሲባል የምትንቦቀቦቀው? ሽንታም ነገር ነህ እንዴ? አዎ ሽንታም ነኝ። አዎ ሽንታም ነኝ። ባለፈው አየኋችሁ አይደል እንዴ? ገና እንግሊዘኛ ልታወጡ ስለ ጎሮሮዎች ላይ ስታክ ሲያደርግ መንጭቀን አይደል እንዴ ያወጣሉ? አቡሻ እኮ እሱ እኮ አይደለም የዛን ቀን ማለት ነው። በቃ ሁላችንም ንዴት ላይ ስለነበርን። ስለዚህ አሁን ስለተረጋጋሽ እንግሊዘኛ ፒስ ነኝ እያልሽ ነው? አሁን ጸዶ የሴታፕ ላይ ነኝ ያለሁት። አፍካክኋለሁ ነው የምልሽ። እሱን እናያለን። በቃ ይኸውልሽ እኔ እንግሊዘኛውን ታታታታ ሳርገው አንቺ ድንገት ስደናቀፍ ማለት ነው ታኮ ትገቢልኛለሽ። ገባሻ? ለሱስ ጣጣ የለውም። እንዳው ጎበዝ፣ እንደዚህ ነው የሚባለው። እንግሊዘኛና ኑሮ ካልተደጋገፉ አይሆንም ብላለች ትይዘን ነው። እኔ የምለው ግን ኖሌጅሽ እየጨመረ ነው ልበል እንዴ? ትቀልዳለህ እንዴ? ኖሌጅ ብትል ኖሌጅ ነው እንዴ? የኔ ኖሌጅ እኮ ቅቅር ድድር ክምችት እያለ ነው ያለው። የኔ ሙር ያው መጣለች። ይሁን ጀምረዋ መጣ Hey Alberto brother, how would you doing my brother? Hi bro, how you two guys doing? አራቡሽ ደነቀኝ። ታኩ ግባ። We are fine. How are you doing? አይሻ አቡሻ ቅድም ምን አልኩሽ? እንግሊዘኛ ነው ኑሮ ከተደጋገፉ ቆንጆ ነው አልኩሽ። አብላላናት አይሻ። I'm really good. You guys coming from school? አሁን ደግሞ ተራሽ ቀጥይ እንዴ እንደዚህ እያለ እያወራ እንዴት ነው የምንግባባው? ኧረ አቡሽ ዘነልኝ መዝገቤ። If my English is so difficult to you, I can change it to Italiano. ኒኪ አረሻተ የመጣብና ኧረ እኔ ራሱ አቡሽ አልቻልኩም፣ እያቅለሸለሸኝ ነው። እዚህ ጋር መጥቶ ስንቅር ብሏል። እንዳሽው የስ አሃ ልክ ነህ አቡሻ። ከዚህ ውጭ ሌላ ምንም አማራጭ የለም። ሀበሻ ወዶ አይደለም ሲጨንቀው የስ የሚለው። Do you know Aisho Speed? Yeah, he's a famous live streamer in the world. He travels more than 20 countries in Africa. Yes. Do you remember when he comes to Ethiopia? So many people were so happy with him. አለሚኪ በእስ ብቻ የሚበቃ ይመስለኝ። አቡሻ ላበኝ እኮ ለምን አይቀርብኝም? Anyways, have you seen Beza? ምን? Yeah, where is Beza? ይኸውልህ አልቤቱ አሁን ትልቅ ምክር ልመክር ነው። ማጠሪ ናት። ቦርጬን እንኳን ብስታዩ ትልቅ ማሰሩ አክሏል። ይኸውልህ ምክሬን ብለህ ስማ። What? No more Beza. ያሬድ angry so much. Then he did. Yes. He start fight. With who? With you. Are you sure? ኧረ በእናትህ ወደዛ እንዴ የጨነቀኝ ሁለት ሚስ ኮል። እኔ በቃ ያሬድ አብዷል። ሄሎ ያሬድ። ቤዚ ደህና ነሽ? ደህና ነኝ። ይቅርታ በእናትህ ስልኬ እኮ ሳይለንት ሆኖ ነበር። ቆይ እሺ ምን ሆነሽ ነው? በሰላም ነው? አዎ በሰላም ነው። ውሸትሽን ነው? እንዴት? ቹቼ የሆነ ነገር ሆና ከትምህርት ቤት እንደወጣች ጸጋ ነግራኛለች። እኔ ግን እቺ ጸጋ የምትባል ልጅ ምን እንደማደርጋት አላውቅም። ውይ አሁን የሆናችሁትን ነገር ንገሪ። ታሪኩ ረጅም ነው ያሬድ። ቢሆንም መስማት አለብኝ፣ ንገሪኝ። ያ በእናትህ እሺ በለኝ። በቃ ስንገናኝ እናወራለን። እሺ ቢያንስሽ ያለሽበትን ንገሪ፣ መምጣት እፈልጋለሁ። አሁን ወደ ቤት እየገባሁ ነው። ባይሆን ሁሉንም ነገር ነገ እናወራለን። እሺ በቃ ግን በቃ ምንም ነገር ቢሆን ምን ጊዜም አጠገብሽ እንዳለው አትርሺ። እሺ ቤዚ። እሺ እኔ አባት። እሺ አሁን ትንሽ ተረጋጋሽ የኔ ልጅ? አሁን ደህና ነኝ። አይዞሽ
እኔ የምለው አሁን ይህን ያህል ጊዜ ቆይቶ ከየት መጣሁ ነው የሚለው? አላውቅም እያረጋሽ ቀን ሲጎልብኝ ጥያት ሄድኩኝ። አሁን ደግሞ ሰርቼ ሞልቶልኛል። ስለዚህ ሚጢጢን ወስዳታለሁ ነው የሚለኝ። ወቸ ጉድ! አሁን ይህ ምን የሚሉት አይን አውጣለት ነው? አላውቅም እትዬ፣ ግን በቃ እኔ ሚጢጢን አጥቼ መኖር በፍጹም አልችልም። በፍጹም አውቃለሁ የኔ ቆንጆ፣ አውቃለሁ የኔ ልጅ፣ አይዞሽ። ታዲያ እንዴት አድርጌ ነው እትዬ አረጋሽ ፍቅሬን፣ ትዝታዬን፣ ህይወቴን ሚጢጢ አሳልፌ ለሱ የምሰጠው? እሱማ ፈጽሞ ሊሆን አይችልም። እትዬ አረጋሽ በዚህ 2 ቀን ውስጥ ሚጢጢን አሳልፈሽ የማትሰጪኝ ከሆነ የክስ ቻርጅ ይዤብሽ እመጣለሁ። ፍርድ ቤት እገትርሻለሁ ብሎ እኮ መጥቶ ዝቶብኝ ሄደው። አያደርገው። ያደርጓል እትዬ አረጋሽ ያደርጓል። አደፍርስ በጣም ጨካኝ ሰው ነው። አደፍርስ ነው ስሙ? አዎ አደፍርስ ነው ስሙ። ለነገሩ ከዚህ የተሻለ ስሙ ሊኖረው አይችልም። የሰው ህይወት እያደፈረሰ ሌላ ስም ሊኖረው ይችላል? እትዬ እናቴ ቅጥል አድርገው ደፋብኝ። እኔንም በልጅነቴ ሲያሰቃየኝ ነበር። አሁን ደግሞ በሚጢጢ መጣብኝ እትዬ አረጋሽ። እሺ ቆይ እኔ ምን ላድርግ? ምን ላድርግ? በቃ አሁን ረጋ በይ የኔ ልጅ፣ ተረጋጊ። ምን ማድረግ እንዳለብን እንመካከርበታለን። የህግ ሰውም ቢሆን እናማክራለን። የሚያውቁት የህግ ሰው አለ እንዴ? የት አባቴ ብዬ የኔ ልጅ፣ ግን እኮ እስከ ከፈልን ድረስ የህግ ሰው ሞልቷል። አይ እትዬ አረጋሽ እስከ ከፈልን ያሉት። አይዞሽ የኔ ልጅ፣ እኔም የኔ አንገት ይሰበር። አይዞሽ 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 ልጅ አይዞሽ። እና እስኪ አንተ እዚህ ጋር ስራ ከሰራ ቆይ መነሼ ነው። ምንድን ነው? እየተናደድክ ትመስላለህ። ምን ነው ችግር አለ እንዴ? አዎ ትልቅ ችግር ተፈጥሯል። የምን ችግር ነው? አልናገርም። ለምንድን ነው የማትናገረው? ምክንያቱም ችግሬን በራሴ መንገድ መፍታት ስለምፈልግ። ቆይ ብትናገር ምን ትሆናለህ? ቆይ እሱ ማን ሆኖ ነው እሷን ደስታ ከረሜላ ግዢልኝ የሚላት? አዎ የምትናገር ከሆነ ተናገር። ሰውዬ ምንድን ነው ችግር? እስከ ዛሬ የሰጠሁት ቡጤ አልበቃም ካለው ለአንዴና ለመጨረሻ ጊዜ እገላግሏለሁ። ላንተ ምን ሆናችሁ? ኧረ ጀለስ ጓገጭ እያለች ነው። ማን ላይ? አልናገርም አለ። እኔ አውቄዋለሁ። ናታን ላይ ነው አይደል? አዎ ናታን ነው። እኔ ቾምቤ ማን እንደሆንኩኝ ባላሳየው ሞቼ ያለው አንበሳ ወንድ ልጅ እንዲህ ነው። በቃ ፍቅሩ ሲነኩበት ዘራፍ ብሎ ማስመለስ አለበት። አንተ ደግሞ ምን አለ ልጁን ብታረጋገበት? እባክህ ያረጋጋ። ይሩ ይጥበሰው። አሁን እኮ አብረው ወክ እያደረጉ ሲሄዱ ብታይ ተዋትለኝ። ከናታን ጋር ነው? አዎ ከናታን ጋር። ኧረ ቃጁ እንደዚህ አይነት ነገር እኮ አይጸዳትም። ቀስቴ ችግሩ እኮ እሱ አይደለም። እና ታዲያ ምንድን ነው? እሺ አሁን ለምሳሌ ቹቻ ከሌላ ሰው ጋር እንደማትሆን እርግጠኛ ነህ አይደለ? ቀጥል እያልኩ ነው ሰውዬ። በጣሊያኑ ነው የማወራው። እሺ ከሌላ ወንድ ጋር ግን ተቀራርባ ብታይ ያንን ወንድ ምን ታደርገዋለህ? ኦቹ ዚዮኔ ነው የማደርገው። እሱ ደግሞ ምን ማለት ነው? እገለዋለሁ እያልኩ ነው ሰውዬ። በጣሊያንኛ አይደለ? በስ ስለዚህ አየህ፣ እኛም የተሰማን ያለው ስሜት እሱን ነው። ስለዚህ እኔ ቾምቤ ሰራ አድርጌ እስከ መጨረሻው እገላግለዋለሁ። ያሬድ ግን ካልቢርቱ ጋር ያለውን ነገር የሆነ መላ ብንፈጥርላት መልካም ነው። ትሬሊንግ እንደጀመርኩ ሰማና ፈራ አይደል? አይ እንደዛ እንኳን አይደለም። እና ምንድን ነው? አይ እሱን ወደዚህ ጀማ ያመጣሁት እኔ ነኝ። አንተም ደግሞ ጀለስ ነህ፣ እሱም ጀለስ ነው። ስለዚህ ተነጋግራችሁ ፊክስ ብታደርጉት ጸዴ ነው። ኦኬ። ግን የምሰራውን ስፖርት አላቆምም። እሱ በጭራሽ የሚቆም ነገር አይደለም። እና አሁን ታዲያ ልጥራው? አይ ዛሬ ሲሆን ነገ እናናግረዋለን። እንደዛ ከሆነ መልካም። ስለዚህ ልብስን ቀይርና ወደ ስራ እንጀምር። አስተያየሽ በልፍት ነው። ያሳየው ገባ 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 ዳኒ ማን ይሰጥ? የት አለ? እንዴ ሰገር ነበር እኮ። እሺ ምን አይነት ሰውዬ ነው? የሆነ ትልቅ ሰውዬ ነው።
አንተ ሄድ። እሺ ይህ ነገር ከበዳለ ምን ልከውልኝ ነው? ብቻም የፈነዳ ነገር እንዳይሆን ባልከፍቶ ይሻላል እንዴ? ምን አባቱ የመጣኝ ጣብ ከፍቶስ ይህ ወረቀት ደግሞ ምንድን ነው? አንተ አቃጣሪ ስልክህን ፎርማት አድርጌዋለሁ። ከዚህ በኋላ የምታደርገውን ነገር አቁም። ደግሞ ስልኩን ስትከፍቶ ቆንጆ ፎቶ ታያለህ። ቆይ ለምን ጠየቅሽ እንዴ? እኔም ትምህርት ቤት ስታደርሽኝ ነው። አዎ የእናቴ ልጅ ዛሬ ትምህርት የለም። እሺ ደግሞ ቀሚሱ እዚህ ጋር። አይ ሚጥጥዬ፣ ምንድን ነው ያቧራ? ከዳንቺ እኮ ሁሌ ትምህርት ቤት ብትወስጂኝ ደስ ይለኛል። እሺ እናቴ ልጅ፣ ከዚህ በኋላ እኔ ሁሌ ትምህርት ቤት ወስድሻለሁ። እሺ ደግሞ እኮ ትናንትና የቤተሰብ አባላት ተናግሩ ተብለን እናቴ ቹቹሻ ናት አልኳቸው። የምርሽ እንዴ እናቴ ልጅ? የምሬን ነው። አንቺ እኮ እናቴ ነሽ። ውይ እኔ እናት ቹቹሻ ምን ሆነሽ ነው የምታለቅሽው? የእናቴ ልጅ እኔ እኮ አላለቀስኩም። አንቺ ግን እንደዚህ ስላልሽኝ እኔ በጣም ደስ ብሎኝ ነው። ውድድ ነው ማደርግሽ። እሺ እኔም ውድድ ነው ማድረግሽ። እኔ ጣፋጭ ቹቹሻ አሳመምሽ። የእናቴ ልጅ በጣም ይቅርታ። እሺ እሺ። እንዴት ነሽ ቹቹ? ደህና ነኝ። ደህና ነሽ? ደህና። ጨብጭኛ። እቺ ባንቹ ናት እንዴ? ባንቹዬ እንዴት ነሽ? ጨብጭኝ እንጂ። ቹቹሻ እንሂድ። እሺ እናቴ ልጅ እንሂድ። ቹቹ አስቢበት። እሺ እና በቅርቡ ዋጋውን ያገኛል እያልከኝ? አሪፍ እቅድ ነው ያወጣሁት። ጆኒ ግን መጠንቀቅ አለብህ። ይህን ነገር ሰብለ ያወቀች ማለት ነገሩ ብልሽት ሽቱ ነው የሚወጣው። አይ እኔ ራሴ ስለማደርገው መቼም ቢሆን አታውቅም። ኦ እንደሱ ከሆነ በጣም አሪፍ። እና እኔ ምን ላግዝ? አይ ለጊዜው ምንም የለም፣ ግን እቺን ነገር ያት እስኪ። ምንድን ነው? ለሰብሊ የአንገት ሐብል ልገዛላት አስቤ ነበር። አረ በጣም አሪፍ ናቸው፣ ግዛላት፣ ደስ ይላታል። ጆኒ ቴኳንዶ ትሰራ ነበር እንዴ? አይ የሆነ ታይም መሞካከር ነበር። አልነገርከኝም? አይ ያው ብዙም ስላልከፈውበት። ግን እኮ ተሸላሚ ነገርም ትመስላለህ። አረ ካሊቡ አንቺ እንደምታስቢው አይደለም እኮ። አንድ ወርዲ የሚባል በጣም ጎበዝ ተማሪ አለና ያው የሱ ሽልማት ነው። ከሱ ተቀብዬ ሄጄ ነው። ይገርማል። አሁን እሱን ተውና ሐብሊው እንዴት አየው? አረ በጣም ጸዴ ነው፣ ግዛላት፣ በጣም ደስ ይላታል። እንደዛማ ከሆነ በቃ ገዝቼ እሰጣታለሁ። ቀይ ቤት ምንድን ነው እየነገርሽኝ ያለሽው? ያሬድ ትናንትና እኛም እንደዚህ ነው ጭንቅላታችን ሲበጠበጥ ይዋል። የምር ቤዚ ግን ሰውየው የሚወስዳት ይመስልሻል? አዎ ይመስለኛል። ያሬድ ብታይ ሰውየው በጣም ሰይጣን ነገር ነው። የሆነ ድርጊቱ፣ አኳኋኑ፣ ሁሉ ነገሩ እንዴት እንደሚያስጠላ ብታይ። ታዲያ እንደዚህ አይነት ቦታ ስትሄጂ ለምን አልነገርሽኝም? እንዴት ብቻሽን ትሄጃለሽ?
እኔ በቃ ሞላ ለነ ሚኪ ደውሎ ቹቻ እያለቀሰች ነው ፈጥነሽ ድረሽ ሲለኝ እኔ አይምሮዬ ማሰብ አልቻለም። ታዲያ ዛሬ ለምጣችሁ ለዚህ ነው? አዎ ለዛ ነው። ብታይ ውስጧ በጣም ተረብሿል። ምናልባት ሚጢጢ ወይ ወደ ትምህርት ቤት ስትሄድ ወይ ስትመለስ አታሉ ይወስድብኛል ብላ በጣም ፈርታለች። ወይኔ በጋሽ ሞት። ታዲያ እስከ መቼ ነው እንደሚዘለቀው? አላውቅም ያሬድ። እኛ ምን ማድረግ እንዳለብን ራሱ ማሰብ አቅቶናል። ወይ ብር ብሰጠው አይፈታንም እንዴ? አይመስለኝም። ግድ የለሽም ብዙ ነገር ሞክር። ያሬድ ሰውየው የሆነ እንከፍ ነገር ነው። ምንም ነገር ብንለው የሚሰማን አይመስለኝም። ቆይሽ እንዴት ነው ልናገኘው የምንችለው? ስልኳ አላት። ምናልባት ደውለንላት። ያ ከሚሆን ግን የሆነ ሰውን መደበትና መግቢያ መጫውን አጣራ። ከዛ ተማክረን ነው ነገር እናጣ። ማንን ልንመድብ እንችላለን? አይ እኔ ሰው አላጣ። ከዛ ይልቅ ግን እኔ ዳንኤል ላናግረው። እሱ ሳይሻል አይቀር። እሺ ሞክሪ፣ ግን ውጤቱን በደንብ ሊያሳውቀን ነገሮች። እሺ በቃ አሁን ጊዜ ሳላጠፋ ልሂድ። እሺ ቤዛ፣ እኔ ዳኒ ማመን አልችልም። ባይሆን የራሴን ሰው ማዘጋጀት ይኖርብኛል። ወይኔ ጄሪ ጉድሽ አይተንፍሱ እየመጣ ነው። ወፌ በእንደ የኔ ልጅ እኔ ምን ባደርገው እንደሚተወኝ አላውቅም። እንደው ስጭት ነው ያለኝ። ቆይ አሁን ምን ሊል ነው የሚመጣው? ምን አቅለታለ? ቆይ ያን ጉልፋት የሆነ ማርክ ትላንት ይቅርታ እንዲልሽ አደርጋለሁ ብለሽ ነበር እንዴ? ነበር። እሱ ግን በዛው ጠፋ። ስጠላ ዝም በይሽ። እንዴት ነው ሄቨን? ሃይ ሃይ። እስከስ ማለት ይሄኔ ነው። የቄሰው ግን ምን እንደሚል ታውቃላችሁ? ምን ይላል? የነብርን ጅራት ከያዛችሁት እንዲያትለቁት ይላል። እናማ የኔ መደሰቻ በአንዲት የከተማ ሴት ተመቶ ዝም ምል ቂል መሰልኩሽ እንዴ? ምን መደሰቻ? ምንድነው ደግሞ መደሰቻ? ጄሪ ደግሞ የመታሹ ቦታ ይሆናል። እስከስ አሃ ምን ነው አሽካካችሁሳ? አይ ምን ቆይ እሱ ከመቼ ጀምሮ ነው መደሰቻ የተባለው? ወጉን የሚያውቀው ያው መደሰቻ መሆኑ ቀረ። አረ ጄሪ ጨዋታ ቀይር። አንቺ ደግሞ እንደ ጨዋታ ልቀይር እያየሽው እንዴ? መደሰቻ እያለኩ ከዛ ሌላ ማስተዋቃት። አሃ አሁን እንደው ይሄንን አላቅም እያልሽኝ ነው? አይተንፍሱ ሞት አላቀው። እንግዲያውስ ከዚህ ለጥቆ ላለሽ ህይወት እወቂው። እንግዲያስ እኔ የምለው አይተንፍሱ። ቆይ ምን ልታረግ ነው የመጣኸው? አሃ ምን መሰለሽ ሄቨን፣ አንድን ዶሮ አስረዝመው ሲያስሯት እንደው የለቀቋት ነው የሚመስላት። እናማ ይሄን ተረተረ ለጄሪ ጓላ ጫውታት ነው የመጣሁት። እኔ የምለው አንተ ልጅ ቆይ እያደረክ ያለው ነገር ወንጀል እንደሆነ አታውቅም? አንቺ ደግሞ ምኑን ከምኑን አገናኘሽው? ይሄ እኮ ከባህል የሚኖር አንድ ሴታችን ነው። ግን ደግሞ አንዳንድ ሴቶች ትክክል ካልሆኑ መታረም አለባቸው። ቆይ ደግሞ በዚህ ዘመን አልቀረም እንዴ እሱ ነገር እኮ። ቆይ ደግሞ እየፎከርክብኝ ነው እንዴ? ፉከራ አረግሽው እንዴ? እና ምንድነው? እያሽኮረመምኩሽ ነው እንጂ። ጭራሽ እያሽኮረመምከኝ ነው። አሽኮርመመሙታል ወረኛ። ስታሽኮረመም አንተ ካይን ያውጣ። ይኸውልህ አይተንፍሱ። እኔ እስካሁን ድረስ ዝም ያልኩ ለዛ ማርክ ተብዬ ነው እንጂ ማለት ነው። እኔ ጄሪ ልክ ነበር ማስገባ። ደግሞ ጠብቀኝ፣ ልክ ባላስገባ እኔ ወቻታለሁ። ቆሌ እዚህ እንደማገኘሽ አውቄ ነበር። ቤተነሽ ወደ ክላስ እንግባ። ገና እኮ አልተደወለም። አውቃለሁ፣ ግን ክላስ ምንገባ ይሻላል። ተነሽ ሰብሊ። እዚህ ነው ይሻላል። ለምን? የዛ ልጅ አይነት አልፈልግ። ስለማን ነው የምታወሪው? ስለ ጀንትልሽ ነው። አንቺ እንዲያውም ረስቼልሽ፣ ትናንትና ጀንትሉ ነው የሸኘሽ። ማታ በስልክ ስናወራ ነግሮኝ ነበር። ማለት በስልክ ታወራላችሁ እንዴ? ማውራት ቢሉት ማውራት መሰለሽ? ስንጀናጀን እኮ ነው የምናድረው። ይሄ ልክስክስ ድሮ ማውቄበት ነበር አጭበርባሪ እንደሆነ። ቆይ አንቺ ምን አናደደሽ? ፍቅረኛሽ አይደለ? ከኔ ጋር በስልክ ማውራቱ ይሄን ያህል ያናደደሽ ምንድነው? ነው ወይንስ ስለምትወጂው ቀንተሽ ነው? አለም ቆይ ምን ለማለት እየሞከርሽ ነው? ለማለት የፈለኩት እኮ ግልጽ ነው። ቆይ አንቺ ከኔ ጋር ስለተጀናጀነ ምን አናደደሽ እስካልቀናሽ ድረስ? ከቀናሽ ደግሞ ወደሽዋል ማለት ነው። አልወደውም። ማየት ራሱ የሚያስጠላኝ ሰው ቢኖር ኤላ ነው። እንኳን ስለወደው ይቅርና
ካልሽ ጥሩ ነው። እኔ የምፈልገው እሱን ነው። ጀንትሉ የኔ ብቻ እንዲሆን ከፈለግሽ ለምን አዝለሽ አዞሪ? እሱን ታዩና ግን ትናንት እስከ ነበር የሸኘሽ? እስከ ታክሲ ተራ ድረስ። ምስኪኑ ጆኒ ይሄን አንጀቱ ቅጥል ብሏል። ለምን ቅጥል ይላል? እንደ ፍቅረኛ ወርታን የፈታነው ነገር ስለሆነ ምንም አይመስለው። መስሎሽ ነው ባክሽን። ይሄኔ በቅናት ድብን ብሎ እንቅልፍ ሳይተኛ ነው ያደረው። እኔ እያለሁለት ለምን እሱ እንቅልፍ ያጣል? ደግሞ እንቅልፍ ቢያጣም ከኔ ጋር ሲያወራ ነው እንጂ አንቺ እንዳሰብሽው እንኳን አይደለም። ካልሽ ጥሩ ግምት ያልሰራ ማለት ነው። ይልቁንስ ትንሽ ክላስ እንዝግባ። አልሄድም አልኩሽ እኮ ሰብሪ፣ በእናትሽ አልሄድም እንጂ የራስሽ ጉዳይ። አንተ ልጅ ቆይ፣ ምንድነው ችግር? እናንተ ናችሁ፣ ሌላ ማን ሊሆን ይችላል? እኛ ደግሞ እነማን ነን? አንቺና መሰሎችሽ። ቆይ ፊትህን ደግሞ ምን ሆነ ነው? ሰርጀሪ ተሰርቼው። ዳን ያልቀለድኩም ስትይኝ እኔስ ቀልድ የሚመቸኝ ይመስልሻል? እኮ ታዲያ እንኳን ተናገራ። ትላንትና ለአንቺ ቪዲዮን ከላኩ በኋላ የሆነ ሰውዬ መጥቶ በቦክስ መጣ። ከዛ ከሰዓታት በኋላ ነው ከፊንት የነካሁት። አላምነህ። ስልኬን ወስዶ ፎርማት ካደረገ በኋላ አንድ ፎቶ ብቻ አስቀርቶ በጻን ይላክልኝ። ምን አቃጣሪ ነኝ ነው የሚለው? ቆይ እሺ ማን ነው እንደዚህ ሊያደርግ የሚችለው? ያላውቅ። ይሄን ስራ ከዚህ በኋላ መስራት አልፈልግም። ማለት ግልጽ ነው እኮ ምንም ነገር መስራት አልፈልግም። ቺስታ ሆኜ ለአባቴ መኖር ነው የምፈልገው። ይሄማ በፍጹም አይሆንም። ቆይ ምን ልታረጊ ነው? ግፋ ቢል ብታስደበድቡኝ ወይ ደግሞ አገተሽ ብታሰቃይኝ ነው። ከዚህ በኋላ የፈለግሽው ነገር ማድረግ ትችላለሽ። እሺ ብሽቅ። ቆይ ምንድን ነው እየተፈጠረ ያለው ነገር? ይሄ ሰውዬስ ማን ነው? የግድ ዳንኤል ላከልኝን ቪዲዮ ተጠቅሜ የዚህን ሰውዬ ማንነት ማጣራት አለብኝ። ቡርቴ አንቺ ቡርቴ እማት ምን አንቺ ስጠራ ቡርቴ አትሰሚም? ጆሮሽ ደንቆሮ ነው። ሁለት ጊዜ ተጠራ። እሺ ምን ላድርግ? አትፍርስ። ፊሽ ምን ትመስላለች? በረሮ አይጥ። ቆይ አንተ ምንድነው ጓገጭ የምትልባት? እሷ እኮ ገና ከወለደች 3 ወሯ ነው። በዛ ላይ አራስ። ምን አገባኝ እኔ? ይመለከተኛል። መልሽልኛ አንቺ ቹቹሻዬ፣ አንቺ ዝም በይ። የኔ ጌታ የሚበላ ላቅርብልህ? ምን ላቅርብ? ጥሬ ቁርጥ ብታቀርቢያት መሰለኝ። ያንኑ የፈረደበት ጎመንሽ ነው አይደለ? ጎመን ታዲያ ቤት ያፈራው ነው። ቤት ያፈራው ነገሩ። እኔ ደም ተፍቻ እመጣለሁ። አንቺና ይቺ ዲቃላ ልጅሽ ምርጥ ምርጡን ለእኔ ላደፍርስ ግን ጎመን። ቆይ አንተ ማንን ነው ዲቃላ ያልከው? አንቺን። ምንድን ነው? አሃ ነው አዲሷም ዲቃላ ነች እንዴ? ነች እንደ አንቺ መልሽልኝ። ዲቃላ ነች? አደፍርስ እባክህን፣ ፈጣሪን ፍራ እንጂ። ፈጣሪን ፈርቼው ነው። ፈርቼው እኮ ነው ፈጣሪን።
አንቺንና አንቺን ጋለሞታ አሮጊት ልጅሽን እዚህ የምንከባከበው ፈጣሪን መፍራት አይደለም። እሺ አሁን በዚህ በጠራራ ፀሐይ እንደዚህ ጠጥተህ የመጣኸው ምን ሆነ ነው? ምን አገባሽ? ያገባሻል? ይመለከትሻል እንዴ? እሺ ምን ላድርግልህ? ጥሩ ወስ አሁን ምን ታደርጊያለሽ? ውሃ አምጪና እግሬን እንጠቢ። አይ ታዩ፣ እንደዛ ከሆነ እኔ እግርን አጥባለሁ። ማ አንቺ እኮ መሰሪ እኮ ነሽ። አይሆንም፣ እግሬን አምኜ ለአንቺ አልሰጥም። ዳይ እግሬን ጠቢ። እንዴ ቆይ ምን ችግር አለው? ችግር አለው? መች አጣሁሽ ጭቃ ውስጥ ሾክ። ዳይ ቆመሽ ቆይ ከየት መጥተህ ነው? እኔ በፈረሰኛ ፎንቄ። ቆይ ከማን ጋር ተጣልተሽ ነው? ኧረ እኔ ከማንም አልተጣላሁም። ከሆነ ሰው ጋር ባትጣይማ በጭራሽ እንደዚህ አትሆኝም ነበረ። ወይኔ ምን ሆነ ነው ፎንቄ? ከማንም አልተጣላሁም አልኩህ አይደል እንዴ? ቆይ ለምንድን ነው ትምህርት ቤት ያልሄድሽው? እንደዚህ ነው ዝም ብዬ። ፎንቄ መኝ የሆንሽውን ነገር ካልነገርሽኝ በጭራሽ አልፋታሽም። ምንም አልሆንኩም አልኩህ አይደል እንዴ? የሆነ የተፈጠረ ነገርም አለ። ቤዛ ቆይ ለምን ስልክሽ የማይሰራው እንዴ? እስኪ ነው ስልክ ይሰራል እንዴ? ቆይ ዛሬ ሰው ሁሉ ምን ሆኗል? ቤዛ የኔ ቆንጆ ስፈልግሽ ነው ያገኘሽ። እኔም ስፈልግሽ ነበር። ለምን ነበር የፈለግሽኝ የኔ ቆንጆ? መጀመሪያ ስነ ስርዓትሽን ያዢ። እኔ አንቺ ቆንጆ አይደለሁም። እሺ ለነገሩ ልክ ነሽ። አንቺ ያሬድ ብቻ ቆንጆ ነሽ። አሁን ለምን እንደፈለግሽኝ ተናገሪ። አንቺ ብትቀድሚ አይሻልም? አንቺ ቅደም ያልኩሽ እኮ ሴትዮ። በጣም ተናደሻል ማለት እኮ ነው። እኔን የምታክል አንድ ፍሬ ልጅ ሴትዮ አልሽ እኮ። ጸጋ እሺ ተረጋጊ። የሆነ ቆንጆ ቪዲዮ ላሳይሽ። ይሄን ቪዲዮ ስታሳዝኑ እንደዚህ ስትነፋረቁ ሳይ እንዴት ደስ እንዳለኝ። ጉድ ይፈላ ማለት እንዴ አልገባኝም። ቆይ አንቺና ደፍረስ ግንኙነት አላችሁ ማለት ነው? ምን ጥያቄ አለ? ስለዚህ ሚጢጥንም ሊወስድባት እንደሚችል ታውቂያለሽ ማለት ነው? በደንብ ነው። ጸጋ ግን ምን ብናደርግሽ ነው ከህይወታችን የምትወጪው? በቅርቡ የደረሰን ደብዳቤ ላይ አንድ ሰው አሳጣችኋለሁ። እስቲ እኔ በጭራሽ ሚጢጢን አልጠበቅኩም፣ ጭራሽ አልገመትኩም ነበር። እንግዲህ ምን ታደርጊዋለሽ? ግን ቹቻ ዛሬ ለምንድን ነው የቀረችው? አያገባሽም እንዴ ቤቲ፣ ያንቺ ጉዳይ እኮ አልነገርሽኝም። እኔም በፍጹም ልትቀድሙኝ አትችሉም ስል በምክንያት ነው። እንዴትም አድርጌ አደፍርስ ማግኘት አለብኝ። ሀይ ሜሉ፣
ምን ነው ምን ነው ሸሸሽኝ? እየሰራ ያለው ነገር ልክ ስላልሆነ። ይሄ እኮ ኖርማል ነገር ነው። በዛ ላይ ደግሞ ጀማሪ ካፕሎች ነን አይደል እንዴ? ማርክ አትሳሳት። እኔ እናንተ እንደዚህ አይነት ስምምነት የለንም። እና እንዴት ነው? ዳግም ፊት ስንሆን እንደ ካፕል ማስመሰል ብቻ ነው የኛ ስምምነት። እሱን እኮ አልረሳሁትም። እና ታዲያ ምን ይሁን ነው የምትለው? ጀስት ያው ፍቅር በመለማመድ ይመጣል ብዬ ነው የማስበው። እኔ ደግሞ በመላመድ የሚመጣ ፍቅር አልፈልግም። ያኔ በስልክ ስናወራ ትዝ ይልሻል? የፍቅር መምጫ መንገዶች ብዙ ናቸው፣ ከነሱም መካከል ደግሞ መላመድ ነው ስልሽ ልክ ነህ ብለሽኝ ነበር። በቃ አሁን ደግሞ ልክ እንዳልሆንኩ ገባኛ። ቆይ እኔ አልገባኝ። በዳግም ምክንያት ነው እኔ ላይ እንደዚህ የተቀየርሽብኝ? አንተ ግን ቆይ በመካከላችን ሌላ ነገር እንዳለ ለምን ማስመሰል ትፈልጋለህ? አልገባኝም። እኔ እናንተ እኮ የዛኔ ስናወራ ከጨዋታ የዘለለ ምንም ነገር አልነበረም በመካከላችን። እኔ ግን እንደዛ አልነበረም ሲሰማኝ የነበረው። ቆይ ታዲያ እንዴት ነው? ጨዋታችን ወደ ፍቅር እየተቀየረ እንደሆነ ነበር ሲሰማኝ የነበረው። አዝናለሁ። እኔ ጋር ግን እንደዛ አይነት ስሜት አልነበረም። ማርክ ዳጊ እየመጣ ነው። እናማ ማስመሰላችን እንቀጥላለን አይደል? አዎ። በቃ የኔ እናንተ ጓደኝነት እንደዚህ ሆኖ ቀረ። ምን ሆንክ? በአንድ ሴት ምክንያት እንደዚህ እንካካዳለን ብዬ አስቤ አላውቅም ነበር። ዳግም ምን ሆነ ነው? አንቺ ዝም በይ። አንተኛው ቀጥልኝ። ማነህ ዳግም? እኔና ፍቅረኛዬ ጥሩ ጊዜ እያሳለፍን ነው። ባትረብሸን ደስ ይለኛል። ምንም ፍቅረኛ እንደሆናችሁ ማመን አልችልም። እንደዛ ከሆነ ላሳይ። ምን ነው አሁንም አላመንክም እንዴ? አንቺ ቆይ ምን ይዘገሽ? አትናገሪም እንዴ? እኔ ምን ልበል? ኖ ይኸውልሽ ሚሉዬ፣ አይ ቲንክ ይሄ ልጅ ያመነን አይመስለኝም። ስለዚህ እኛ የሚደረገውን ነገር አድርገን ማሳመኑ ይኖርብናል። እንዴ ምን ነው ፍረጠጥሽ? ምን አይነት ነገር ነው የምታደርገው? ያለነው እኮ ትምህርት ቤት ነው። አሁን ብቻዬን መሆን ስላለብኝ ልሂድ። አንተ ጭራሽ የጉንጯን ዝም ስል ከንፈሯን ያምራል። ዳግም የተባልክ ልጅ እንደው በእናትህ ብቻዬን መሆን አለብኝ። ወይ ሂድልኝ ወይ ልሂድልህ። ይሄ ልክ አይደለም። ይሄን ነገር ሂጂ ለረዱ እናገራለሁ። ቢያንስ እንኳን ትመክራታለች። ተንከሲስ ሆንክልች። ምን አለ በስመ አብ አንቺ ራስሽ ነሽ ፍቅረኛ ማቾች እንሁን ያልሽ። እኔ ደግሞ የሚገባሽን ያደረኩት። ፍቅርሽ ወርመር ነው እኔ የገደ እንዴ ያው አንተ ልጅ በቃ ይሄ ሰውዬ ዱርዬ ሆነ እንደኛ ማውደልደል ሆነ እንዲህ ስራው። ድሮ የሚያበሻ ደም ያለበት ሰው ይሄው ስራ አይወድም፣ ያውደለድላል። አረማመዱ ግን አይተዋል። ፎንቃ ያጀዘበው ይመስላል አይደል? በጣም በእናትህ ምን ሆኖ ይሁን በእናትህ ጅዝብ ብሏል እኮ አካሄዱ ራሱ። በስማም ሲያሳዝን። እኔ የምልህ ምን ሆኖ ነው? አሻንቲ ይኸው እየመጣ አይደል እንዴ? ሲመጣ አትጠይቀውም? እኔን ለምን ታስገኛለህ? እሱማ የት ይቀራል? አንተ ደግሞ
መሽታ አሻንት ይህች እንግዲህ እንከባበራ። ደግሞ ምን አጠፋው እንዴ? እዛ ጀማው በተሰበሰበበት በእንግሊዘኛ በጣሊያንኛ ታዝገናለህ። እዚህ እኮ ሚስቴ ምናምን አይመጣውም። ያው ፈረንጅ ብታርፍ ይሻላል። ምን ላድርግ? ለምዶብኝ እኮ ነው። አይልመድብህ። እኛ እኮ ተቸገርን በህልማችን እየመጣ ምን እያልክ? ወይ ጉድ! ያው ፈራቴሎ እያልኩኝ እቃዥልሃለሁ። እኔ ራሱ እንትን ሴራሉ ምናምን እያልኩ እቃዣለሁ። በጣም እንዴ አንድ አይሆን የምትቃዡት? ምን ይደረግ? ደማችንም አንድ ነው አይደል? ደም ስራችንም አንድ ነው። አዎ ይኸውልህ ፈረንጅ፣ ይኸውልህ የኛ ቅዠታችንም ህልማችንም ቨርቹዋል ነው። እሺ አቤት እውቀት እንዴ! እናሳ ይልቅ ማን በእናትህ ትናንት ቤዛን ስጠብቃት ነበር። በጣም ደብሮኝ ነበር፣ አልመጣችም። ይኸውልህ ፈረንጅ ቢቀርብ ይሻላል። ቤዛ የምታመጣብህን መዓት አትችለውም ብያለሁ። እውነት ነው። የምን መዓት? ይኸውልህ የቦክስ መዓት፣ የችግር መዓት፣ የስቃይ መዓት ወደ አንተ ይመጣል። ብቻ ያርድን ፈርተህ ባልሆነ። በዚህ ሰዓት መፈራት ያለባቸው ሁለት ሰዎች አሉ። እሺ ደግሞ እነሱ ማንና ማን ናቸው? አንደኛው እኔ ቾምቤ ሲሆን፣ አንደኛው ደግሞ ያሬድ ነው። ያሬድን እኔ ከፈራው አንተን ደግሞ ማን ሊፈራ ነው? ናታን ነው የሚፈራው። ይኸውልህ ናታን ሆዬ እንዲህ እንትን ሲለው ቃጁ ላይ ፍቅር መያዝ አይደለ እንዴ? ከዛ በኋላ ቾምብዬ እውነተኛው ባህሪያ ይወጣል። የዛኔ ጓገጭ አለበት። ፋይቲንግ ትሞክራለህ እንዴ? እንዴ ትቀልዳለህ እንዴ? እኔ ማለት እኮ ይኸውልህ አሜሪካን ኒንጃ እስከ ፓርት 5 ያየው ልጅ ነኝ። በጣም አሪፍ። ኧረ እባክህ እናሳ ይኸውልህ ባይገርምህ አልቤርቶዬ ቾምቤን ጥቁሩ ኒንጃ ነበር የሚባለው። በቃ አደባደቡ ራሱ አንድ ሰው አይችለውም እንዴ አይደለ እንዴ ቾምቤ? ጥቁር ያልገው ግን ተሳስተሃል። አሁን እኔ የመጡት የናንተ ምስል ልሰማ አይደል? ቤዛ የት እንደማግኘት እንድትነግሩኝ ብቻ ነው። የራስህ ጉዳይ። ናላክን ከዳችሁ ማለት ነው። ምንድነው ባንዳ? ምንድነው እኮ ባንዳ? ይኸውልህ አንተ ሰውዬ ልሂድበት፣ ባትናገረኝ ይሻላል። ባንዳውማ አንተ ነህ። እሺ ሰላቶ ነጫጭባ። ምን ባንዳ ብቻ ይሄ ባንዳ ልሂድ። ድሮም እናንተ ማመኔ ገበርዲን ለብሰህ ናንኛ ልልህም የዘመኑን ካፖስ ደርባ ልልህም የሀገሬን የወንዜ እጀ ጠባቡን የሚያምረኝ ቲቸር ሽሜ ግን ታድሎ ለአንተ እኮ ነው። አንተ ግን የማይገባህ ዱዝ ሆንክብኝ እንጂ እንዴ በቃ እንደዚህ አታፍጭብኝ። በአራቱም አቅጣጫ እያስፈልኩኝ ነው። ደስታ ከረሜላዬን ሳትይዝ እንዳታገኘኝ አላልኩህ? ምን ላድርግ መስዬ፣ ታውቂያለሽ አይኖችሽን ካላየሁ በጣም ነው የምትናፍቂ። ናታን እሱ እኔን አይመለከተኝም። መሲን የት አጨክኝብኛ። በዛ ላይ ደግሞ እኮ ቃጁል ትረዳኝ ተፍ ተፍ እያለች ነው። ምን የዛችን ዱርዬ ስም ነው የጠራኸው? አረ መነሬን ያልጠራውን መስሎሽ ነው? ናታን አታናደኝ። አዎ በቃ እሷ እኮ በጣም ብዙ ሰው ስለምታውቅ ነው። በል ናታን ካጠገብህ ሂድልኝ። እሺ ቆይ ግን አንቺ ደስታ ከረሜላውን አይደል እንደ ፈለግሽው? ቃጀል ብታመጣው ሌላ ሰው ቢያመጣው እንዴት ሳድርጌ ባመጣው ምን ችግር አለ? አሁን አረጋገጥኩ ከእህትነት ሌላ እንደማትፈልገኝ። በእናትሽ መሲ ዝም አትበይኝ። እንደውም ትሰማኛለህ ናታን፣ ከዚህ በኋላ ደስታ ከረሜላውንም ቢሆን ፈልገህ ብታመጣልኝ ደስታዬን አትመልስልኝም። እንደውም ተውሽ፣ አትልፋ። መሲ ግን ታውቁሻል፣ በጣም ግራ እያጋባሽኝ ነው። አሁን እውነቱን ማወቅ ትፈልጋለህ ምን እንደሚያስደስተኝ? እሺ ንገሪኝ፣ ምንድን ነው የሚያስደስትሽ? ከዚህ በኋላ እኔና ያንተ ጓደኝነት እንዲቀጥል አልፈልግም። ወይ ደግሞ ምን ማለት ነው? ምክንያቱም አንተ አጠገቤ ስላለህ ነው ደስታዬን ያጣሁት። ቆይ እኔ እንዴት አድርጌ ነው ደስታሽን ያሳጣሁሽ? በጣም ስላፈቀርኩህና አንተን ማግኘት እንደማልችል ስላወቅኩ። መሲ መልሽልኝ፣ ዝም አትበይኝ። ምክንያቴ ብዙ ነው። አሁን እንደዚህ ብዬ ብነግርህ አይገባህም። በቃ ከዚህ በኋላ አጠገቤ አትድረስ፣ ላይህም አልፈልግም። እሺ ፍላጎትሽ ይሄ ከሆነ ካጠገብሽ ገለልልሻለሁ። እንዴትስ አድርጌ የሆዴን ላሳይህ? ምን ቃል ተናግሬስ ውስጤን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ ባክህ እንደምወድህ። ዳኒ ጸጋን ተከታተላት ብያለሁ ነበር እናማ የሁሉ ነገር እስኪፈጠር አንተ ትሄደ ነው። እባክሽ አትደፊብኝ። ከፈለግሽ የከፈልሽኝን ብር አፍንጫሽ ላይ መወርወር እችላለሁ። እሺ ከዚህ በኋላ ምንም አይነት ስራ መስራት አልፈልግም። እንደሱማ ማድረግ አልችልም። አልሰማህም? እሺ አለመስማት መብትሽ ነው። የፈለግሽው ነገር ልታመጪ ትችላለሽ።
ሃይ ካሌባ። አይረዱ ምን ነው ብቻህን? እኔ እባክሽ ጆ ሰብሊ ጋር ሄደና ብቻዬን እንዴ አሁንም ይጣላሉ እንዴ? ማለት አንቺ እንደሚጣሉ ታውቂያለሽ እንዴ? ምን እነሱ ጸብ የአደባባይ ሚስጥር አይደል? ቆይ ረዱ ግን ደህና ነሽ? አዎ ደህና ነኝ። ለምን ጠየከኝ? አይ ዝም ብዬ እንዲህ ሁኔታሽን ሳይው ልክ አልመሰልሽም። ኧረ ደህና ነኝ። በቃ ካሌባ ቻው፣ እንገናኛለን። እቺ ልጅ ቆይ ያማታል እንዴ? ዩሉክ ድብርት ድብርት ምን ነበር በእናትህ? ያቺ ቲክቶከር ዲፕሬሽን ነው ያለችዋ። ዩሉክ ዲፕሬሽን ፕሮብሌም? Yeah, there's a problem. ዋት ፕሮብሌም? ቃጀል ግን ይቻምሽ ይህን እንግሊዘኛ እኮ አብላላሽው። ድሮም እኮ ከነዛ ጀዝባዎች ጋር መዋል ሲጀምር ነው በቃ እንደዚህ ድድብ ብዬ ቀረሁት። እንግሊዘኛ What? ዋት ፕሮብሌም? I'm in love. You love? Yeah, of course. Who? Beza. Oh my god. Oh my god, Beza? Yeah, what happened? Oh my god. Oh my god. Why'd you say oh my god as such? በእናት ፈርዛ እስቲ ትንሽ ላካብድበት። እኔ እኮ ነገሩን እንደማላቅ ማወራው እኮ ይመርልኝ ብዬ እኮ ነው። ምን ይላል? What are you saying? ቤዛ ቦይፍሬንድ ያሬድ። Yeah, I know him. I heard that he wants to fight with me. Fight? Like this? Yeah. እንዴ እና እኔ ምን እንዳደርግልህ ነው? መቼም ያሬድን ፈርሽልኝ ምናምን እንደማትለኝ ተስፋ አደርጋለሁ። Oh love. ወይ ቤዛ ደፋር ነሽ አንቺ። እኔስ እንዳቅሜ ነው ቹምቤን ያንፈራፈርኩት። ጭራሽ ይሄን ነጫጭባ በፍቅርሽ እንዴት ጠብ አድርገሽ ታንፈራፍሪዋለሽ? ወይ ሚሰብለ ምን ሆነሽ ነው ሞዴሊንግ እንደሚሰራ ሰው ጎብለል የምትይ? በጣም ስለተናደድኩኝ ራሴን እያረጋጋሁ ነው። ንዴትሽ አፍንጫሽ ላይ ነች አይደለ? ቶሎ ነው ወግ የምትይው። ይሄ ሁሉ ንዴት ግን በአንተ ምክንያት ነው የመጣው። እሺ ምን አደረኩሽ ደግሞ? ልክስክስ መሆንን አወቅኩት። ሚሰብለ እየገባሽኝ አይደለም፣ አብራሪልኝ። ትንሽ አታፍርም? እኔ ሸኝታኝ ስታበቃ ከቤስት ፍሬንድ ጋር ስትጀናጀን ስታደር እና ምን ችግር አለው? እኔ እኮ ገርል ፍሬንድ የለኝም። ብጀናጀን ምን ሆኖ ጥፋቱ? ጥፋቱ ብለሽ እኮ ቆምሽ። ጨርሽዋ። ጥፋቱማ አለም ቤስት ፍሬንድ ነች። እንዳታጠና አንተ ስትጀነጀናት ነበር። ያ ደግሞ ውጤቷን ይቀንሰዋል። እኔ ግን እንደዛ አይመስለኝም። ቀንተሽ ነዋ። ለምንድን ነው የምቀናው? ያው ስለምትወጂ ነዋ። ጀመረ ደግሞ ይሄ ጉራክ። እስኪ አለም ትሙት አልወድህም በይ። ለራስ የምትሰጠው ቦታ ግን የትየለሌ ነው መስሎሽ ነው? ከፈለግሽ ግን ከዚህ በኋላ አለምን አላውራትም። እሺ? ኧረ አዋራት። እኔ ውጤቷ እንዳይቀንስ ብዬ ነው። እሺ ውጤቷም እንዳይበላሽ ከትምህርቷም እንዳትስተጓጉል በቃ ካሁን በኋላ አላወራትም በስልክ። ምን ያስገለፍጣል? ደስ ብለሽኝ። ብዙም ደስ አልበለህ። እኔ ጆንዬ ነኝ። ችግር የለውም። እኔ ዘላለም አለሜንም እጠብቅሻለሁ። ዘላለም ባትጠብቀኝ ነው የሚሻልክ። ምን ነበር እንደው ያዘፋኝ ያለው? አዎ ተመጪ እንደው እያልኩ ሌት ተቀን ናፋቂሽ ሰርኬም ማይታክተኝ አለሁሽ ጠባቂ። ትንሽ አታፍርም? በዚህ ድምጽ ደግሞ ለመስፈን ስትሞክር ምን ችግር አለው? ሀሳቤን ለመግለጽ ያህል በቂ ነው። ደግሞ አልደከመሽም? አትቀመጭ? ቢደክመኝ ባይደክመኝ ምን አገባክ? ታዲያ ምን ችግር አለው? ቆሜ አጠብቅሻለሁ። እኔ ልሄድ ነው። ተቀመጥ። መቼ መተሽ ነው? መቼ የምትሄጂው? አሁን መጣሁ። አሁን ልሄድ ነው። ምን አገባክ? እኔማ አንቺን ባገባ ነው ደስ የሚለኝ። እሱ ሲያምርክ ይቅር። ትወጂኛለሽ፣ ታስታውቂያለሽ፣ ልውደድሽ እንጂ
የትቀሪያለሽ። ቆይ ዛሬ ምን ታይቶ ነው? ካልዘፈንኩ ብለህ ልትሞት ነው እንዴ? ደስ የሚል ህልም ታይቶኝ ነው። የምን ህልሙማ ህልማይቼ ማታ ከማዶ መስኩ ላይ ቁጭ ብለን ዋርካው ስር ፍቅርን ስንወያይ ይሆን አዝማሪማ ወጣሃል። ቆይ ልጨርስልሽ እንጂ የሚወድሽ ልቤን ገና አይቶሽ ሳይበቃው በእጆችሽ ደባብሰሽ ልታቅፊኝ ስል ነቃው። ተመቸውሻ? ምን ትመቸኛለህ? አዛከኝ እንጂ። ለማንኛውም ይሄን ያህል ካፍታቶሽ ይበቃሻል። በቃ እኔ ልሂድ። የትም አትሄድም። ለምን? ምክንያቱም እኔ ነኝ የመጣሁት፣ እኔ ነኝ የምሄደው። ሚሳብለም አንድ ነገር ግን ረስተሻል። ምንድነው የረሳሁት? ዛሬ ገደል ግባ ሳትይኝ እየሄድሽ ነው። ቆይ ግን አንተ ልጅ ጤነኛ ነህ? ይመስለኛል። የራስ ጉዳይ የኔ ጉዳይ የኔ ኑሮ ካሁን በኋላ ገደል ግባ። እኔ እወድሻለሁ ሚሳብለም። ሳልጨርስልሽ ግን ያንቺ ሆኗል የኔ ፍቅር። ሄቨን ቆይ ግን ልጁ ምን አስቦ ነው? እለት እለት እኮ ነገሩን ሁሉ እያበረረው እየመጣ ነው። እኔ ምንም ነገር ስራው እያማረኝ አይደለም። አንቺ ሊጠልፈኝ አስቦ ቢሆንስ? አንቺ ሊጠልፍሽ አስቦ ይሆን እንዴ? እቺ ደግሞ ምን ትላለች? እንደው ምንድነው የምጠይቅሽ ነገር ደግመሽ መጠይቂኝ? ግራ ቢገባኝ እኮ ነው ጄሪ። ግድ የለሽም፣ ይሄንን ነገር መላ ብንለው ጥሩ ነው። እኔ እኮ ባለማወቅ ያደረገውን ነገር ሄደን ብንናገርበት ባንዴው ይባረራል ብዬ ፈርቼ ነው። እንዴ እና ታዲያ ይባረራል? እኔ ምን አገባኝ? ችግሩ እኮ እሱ አይደለም። ታዲያ ምንድን ነው? በአንቺ ምክንያት ከትምህርት ቤት ከተባረረ በኋላ አንገቱን ደፍቶ ዝም የሚልሽ ይመስልሻል? እና ምን አባቱ ሊያመጣ ነው? እመኚኝ ጄሪ፣ ተስፋ የቆረጠ ሰው ምንም ነገር ሊያደርግ ይችላል። ቆይ ጠብቆ የሆነ ነገር ቢያደርግሽስ? ሄቨን እሺ ቆይ ታዲያ ምን ይሻለናል? በደንብ ካሰብንበት የሆነ መንገድ ማግኘታችን አይቀርም። ግን ከዛ በፊት ባንቸኩል ጥሩ ነው። ልክ እኮ ነሽ ሄቨን። ተስፋ ቆርጦ የሆነ ነገር ካደረገኝ በኋላ ወይኔ ምናምን እሪ ብንል ምንም ነገር ተስፋ የለንም። ይኸው እኔም እኮ እሱን ለማለት እየሞከርኩ ነው። ወይኔ ጄሪ፣ አይ ውበቴ፣ አይ ውበቴ፣ አይ መልኬ፣ እንደው በቃ ይሄ መልኬ በቃ እንደው ለፈተና እየወሰደ ችግር ጋር ነው የሚያጋርጠኝ። በቃ እንደው እጭ። አይ ጄሪ ምን ያስገረፍጥሻል? ብቻ ጄሪ አታምሪም ምናምን ልትይኝ ባልሆነ እኔ አላልኩም። እንደዛ ነው የሚሻልሽ ሲጀምር። አንተ ሰውዬ ተረጋጋ ብያለሁ። ቋንጃ ሰብሬ ብቅል ጨባቂ ነው ማድረግ። የማንን ቋንጃ? ያንተ ነዋ። ሰውዬ እኔ እኮ ቀስቴ ነኝ። ኧረ እባክህ እውነትህ ነው? አንተ አሁን ምንህ ነው ቀስት የሚመስል? ይሆንክ ጓያ። ሰውዬውን ወሬ አታብዛ። ታስገባኛለህ ወይስ አታስገባኝም? ባላስገባህ ምን ልትሆን እኮ? እኔ ደምሳሽን አልፈህ ልትገባ ኋላ ነው ተናግሬያለሁ። እሺ በቃ ውስጥ ያሉ ልጆችን ጥራልኝ። ቆይ የኔ ስራ ጥበቃ እንጂ ምንህ ነው ተላላኪ የምመስል? ቀላል ሰው አድርገኸኛል። ሴኩሪቲ እኮ ነኝ። እሺ በቃ የምትፈልገውን ገንዘብ ልክፈል። ገንዘብ? ሙስና አጭበርብር እያልከኝ ነው? እኔ ደምሳሽ ታማኝ የሆንኩ ጥሬ ግሬ በላቤ የምበላ ታማኝ ሰራተኛ ጀግና ነኝ እኮ። እኔን ሙስና? ሰውዬውን ታስገባኛለህ ወይስ አታስገባኝም? ተው 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 ተው! ዘራፍ ዘራፍ! አካኪ ዘራፍ ዘራፍ! ተው ብያለሁ። አንተ ተው 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 ተው! ዘራፍ ዘራፍ! በህግ አምላክ ዘራፍ! ቆይ ቆይ፣ እንዴ ደምሳሽ ምን እየተካሄደ ነው? አታየውም ይሄ ሰውዬ? ቆይ መጀመሪያ ተረጋጋ። ቆይ አንተ ደግሞ ማን ነህ? ቀስቴ ይባላለሁ። ቀስቴ ስም ነው? አዎ ስም ነው። እና ቆይ ምን ፈለክ? ችግር ገጥሞኝ ሰው ፍለጋ ነው የመጣሁት። እኮ ማንን? ቤዛን። ቤዛ? ቤዛ የቷ? የአባቷን ስም ነው? አዎ የአባቷን ስም አላውቀውም። አዩ መምህር አዩ፣ ይሄ ዱርዬ ወጠጤ ገና ፊቱ አይቼ አይነ ውሃው አይቼ ሌባ መሆኑ አውቄያለሁ። አንተ ሰውዬ ቆይ ለምን አትፋጠኝ? ኧረ በህግ ኧረ በህግ! ደምሳሽ ምን እያደረክ ነው? ምን እየሰራ ነው? አያዩትም እንዴ? ልጁ ግሏል እኮ። እና የትምህርት ቤቱ ጥበቃ አንተ ነህ እንጂ እኔ ነኝ እንዴ? እኔ እኮ ቅጥሬ ኮንትራት ነው። በዛ ላይ ተማሪ እንዳይወጣና እንዳይገባ ነው እንጂ እንደዚህ እንዴ። እና እንደዚህ ደም የጠማው እንድጠብቅ ውል የለኝም። ትቀልዳለህ እንዴ? ደምሳሽ ስራ እኮ ነው ያዝነው። እኔ ጨዋታ ነው አልኩ። ታዲያ ደምሳሽ እኔ እናንተ ልጁ ከሄደ በኋላ እናወራለን። ወንድሜ ምን መሰለህ፣ ግቢው በሙሉ ቤዛ የሚባል ብዙ ተማሪ አለ። ስለዚህ የአባቷን ስም ካልነገርከን አለያ ደግሞ ለምን እንደፈለግካ ካልነገርከን ልናገናኝ አንችልም። ወይኔ ቀስቴ፣
እሺ ቆይ ሚኪ ነው ያቡሽን ማግኘት እችላለሁ? ሚኪ የጨርቆሱ? አዎ የጨርቆሱ። ቆይ አንተ ምናቸው ነው? ለምን ፈልጋቸው ነው? ለሆነ ጉዳይ ፈልጊያቸው ነው እኮ። ጉዳይ ምንድን ነው? ሰሞኑን ፎንቃዬ ምን እንደሆነች አላውቅም፣ ሙዳቱ ጨርቧል እና ዘርግፊልኝ ብላት አልሰማ ብላኛለች እና ለነሱ ደውል ደግሞ ስልካቸውን ያነሱ እና በቃ ይኸው ነው። ቆይ ለመሆኑ ፎንቃ ማናት? ቹቹሻ አባቱ ገበርኩ። እግዚኦ እግዚኦ እግዚኦ! እንደው ልፉ የተባልን ፍጥረት ልፉ ድካሙ አስተምራችሁ ልጅ አውጥላችሁ የተባልን ፍጥረት እግዚኦ! ቲቸር በቃሉ ችግር አለ? ከዚህ በላይ ምን ችግር አለ? ምንድን ነው ችግሩ? አረ ምንም አለ አይደል? እኛ ልጆች ናቸው ብለን ሳንበላ ሳንጠጣ በባዶ እግራችን መተን እያስተማር እነሱ ግን ያው ፍቅር በፍቅር ሆኗል። አሁን ቹቹ ፍቅረኛ አላት ቢል አሁን ማን ይገምታል? አረ ምንም እኔ ራሴ አልገመትኩም መምህር እኮ። አይገርምም? አሁን ቹቹ ፍቅረኛ አላት ማን እንዴ? አንተ ቹቹ ታውቃታለህ እንዴ? አረ አላውቃትም። ያው እርሷ አወቋት ማለት ነው ያወቅኩ ማለት አይደል? ያው በርቼ በራ ነው። ዝም በል። ይሄ ነገር ዝም ብለህ ታራግባለህ እንዴ? መምህር አሁን ታስጠራልኛለህ? እኔ የምለው እንደው ከቹቻ ጋር ምን ያህል ጊዜ ቆያችሁ? 9 ጊዜ። አይ ደምሳሽ አረፈ ቆይታ አታ በቃ ደምሳሽ በቃ ሚኪና ቡሻን አገናኛለሁ። በቃ እንግባ። እሺ እርግጠኛ ነህ መምህር ይግባ? አዎ ደምሳሽ ይግባ አልኩ። ምን ነገር ታባርጃለህ? እሺ ቆያ መታወቂያ አምጣ። የለኝም እባክህ። እሺ ግባ፣ ችግር የለውም። ጎመን በጤና ይኸው። ምን ሆነሽ ነው? በጣም ደብሮሻል እኮ። ከናታን ጋር በኃይለኛው ተጣላ እንዴ? ለምን? እንደማይወደኝ ሳቅ ተናድጄ ልቡን ሰበርኩት። እሺ እንደማይወድሽ በምን አወቅሽ? ደስታ ከረሜላ ፈልጎ ያመጣልኛል ስል ጭራሽ ለዛች ዱርዬ ነግሮ በሷ ያስፈልግልኛል። ዱርዬ ማለት ቃጀል ነው። አንቺ ደግሞ ከሰው ውጭ ሌላ ዱርዬ ታውቂያለሽ? ታዲያ ስለጨነቀው ላንቺ አስቦ መሰለኝ እኮ እንደዛ የሚያደርገው። አይደለም፣ በሰበብ አስባቡ እሷን ማግኘት ስለሚፈልግ ነው። እኔን ደግሞ ከእህትነት በዘለለ አያየኝም። እሱን ሳስብ ደግሞ ተጎዳው። ከዛ ደስታ የራቀው ባንተ ምክንያት ነው። ከዚህ በኋላ ላይ አልፈልግም አልኩት። ወይኔ መሲ፣ ቆይ እንዴት እንደዛ ትይዋለሽ? ምክንያቱም እውነት ስለሆነ ነው። ደስታዬን ያጣሁት እሱን ማፍቀሬን ካወቅኩ ጀምሮ ነው። ደስታሽን ያጣሽው ለመደበቅ ከወሰንሽ በኋላ ነው። ሳብሊኒ መናገር ጣልቼ ነው። ቆይ እሱ እኔ እንደምወደው ባይወደኝስ? እሺ ቢወድሽስ? ሁሉንም መናገር ስቺ ነው የምታውቂው። ምክርና ቡጢ ለሰጪው ቀላል ነው አሉ። አሁን ተረቱን ትታሽ ንገሪው። እሺ ካንቺ ልማር። እስኪ መጀመሪያ አንቺ ንገሪውና እኔ ልከተልሽ። እኔ ለማን ነው የምነግረው? ለኢላ ነው። እኔ እኮ ኢላን አልወደውም አይደለ? እኔ ቢያንስ ካንቺ ይሻላለሁ። በጣም ለመወዳት ጓደኛ ውስጤን መናገር እችላለሁ። አንቺ ገና ለራስሽም አላመንሽም። ምንም ነገር ስለሌለ ነው አላመንኩት። ኧረ ነው። አዎ እንደዛ ከሆነ ጥሩ። ይሄ ልጅ እንደሆነ ምን ቢሻለኝ እንደው ምን ላድርገው? ስርጭት ነው ያለኝ። ጄሪ አይ ቲንክ የሆነ ነገር ሀፕን ሳያደርግ አይቀርም። ሲጀምር የሆነ ጦስ ይዞብን የሚመጣው። ቆይ ምንድን ነው ጉዱ? ደግሞ ምን ሆንክ? አይኔ እያየ እኮ እኔ ከሁለት ያጣነው እኮ ነው። ዳግም አልገባኝም። ጄሪ ቆይ እሷን ለምንድን ነው እንደዚህ የሚያደርጋት? አንተ ሰውዬ አትጃጃል እንዴ! የሆንከውን ንገረኝ። አሁንስ በዛ። ዳጊ ረጋ በልና የተፈጠረውን ነገር ንገረን። ማርክ በአይኔ በበረቱ አይኔ እያየ ሜሉዬ ነ ጉንጯን ስማት ከንፈሯንም እኮ ሞክሮ ነበር። ማተሙት ማለት ሳማት ማለት ምን ማለት ነው? አይገርምሽም? እሺ ሌላስ ምን ተፈጠረ? አረ ሌላኛውን ጉዴ ልንገርሽ። ረዱ ደግሞ ከዛ ተንከሲስ ጋር እዛ ስትሳሳቃዩት፣ ይህ ማለት ብቻዬን ቀረሁ ማለት አይደል? አይ ዳጊ አሁን ነው ከሁለት ያጣ ማለት። ጄሪ እንደው ሲተሳለብሽ የሆነ ነገር አድርጊ። በማማሙት እኔ ምን ላድርግ? ያመዋል እንዴ? ሆ መጀመሪያ አፈቀርኩ ምናምን እያለች እየየ ስትል መልክ ስትሰራባት አልነበር እንዴ? ጄሪ እኔ እኮ የዘኔ በሜላት ታውሬ ነበር አይደል? እሺ አሁን ለሜላት ያለ ፍቅር ወጣልህ? አልወጣልኝ። ታዲያ ረዱ እንደፈለገች ብትሆን አንተ ምን አገባ? ይኸውልሽ እኔ የሜላት ነገር እስኪለይለት ድረስ ረዱ ከማንም ጋር ልትሆን አልፈልግም። ምክንያቱም ለምን ሲባል? ምክንያቱም
ምክንያቱም ያው የሚላት ነገር ጥሩ ካልሆነ ወደ ረዱ እመለሳለሁ። እግዚኦ 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 እግዚኦ! ዳግም እንደው ኧረ በስመ አብ ወልድ ጌታ ሆይ ምን ይሻለናል? እንደው ዳግም በእናንተ ልጆች የተነሳ እንደው ወንዶች በእናንተ የተነሳ እኔ መብረቅ እንዲያወርድብን እየፈራሁ ነው። እንዴ ቆይ ምን አጠፋሁ? አንተ አይደብርህም እንዴ ልጅቱን ባጣቆይኝ ስታደርጋት? ቆይ እኔ ሳላሳዝንሽም እንዴ? ድሮ ትንሽ ታሳዝነኝ ነበር፣ አሁን ግን አስጠላኸኝ። እሺ ሲያስጠላ ሄቨን እንዴ ቆይ ለምን አንቺ ዝም ትያለሽ? ቆይ የኔ ጥፋት ምኑ ጋር ነው? ዳጊ ልጅቷን በሰከንድ ኦፕሽን ማየት በጣም የሚደብር ነገር ነው። ጄሪ ሄደን ልጅቷን እናያት። ማንን? እረዱና ከልጁ ጋር የጀመረችውን ግንኙነት እንድታጠናክረው እንንገራት። ልክ ብለሻል አንቺ የኔ ልጅ። እሺ ጓደኛዬ ዛሬ እንዴት ደስ እንዳለኝ ብታይ። ምን ተፈጥሮ? ከካሌብ ጋር ሆኜ ዳጊ እንዳየኝ አድርጌ ማለት ነው ተቃጥሎ እንዴት እንደሄደ። የምርሽ ነው? አዎ ጓደኛዬ በጣም ነው ደስ ያለኝ ብታይ። ይሄማ ለኛ በጣም አሪፍ ነገር ነው። ስለዚህ ከዚህ በኋላም በተደጋጋሚ እንደዛ እያደረግሽ ልጁ በቅናት ተንጨርጭሮ ወደ አንቺ እንዲመጣ እናደርገዋለን እኮ። እኔስ ምን አልኩ? ጓደኛዬ እንደዚህ ደስተኛ ሆነሽ ስላየሁሽ በጣም ደስ ብሎኛል። ሁሌም ከጎኔ ስለሆንሽ አመሰግናለሁ። እሺ ምንም አይደል። ግን ሜሉ የደበረሽ ትመስያለሽ። ምን ባክሽ፣ ይሄ ማርካ እናዶኝ ነው። ምን አረገ? ዳግምን ልናስቀናው ስንሞክር ዳግም ስላላመነ ቆይ ላሳየ ብሎ ግጥም አድርጎ አልሳመኝም መሰልሽ? የምርሽን ነው? አዎ። ከዛ በኋላ እንዴት እንደደበረኝ። ይሄ ሁሉ እየሆንሽ ያለሽው በእኔ ምክንያት ነው አይደል? ቢሆንስ ጓደኛሽ አይደለሁ እንዴ? ብችል እኮ ከዚህም በላይ ማድረግ ይገባኛል። በእኔ ምክንያት እንደዚህ እንድትሰቃይ ስላረኩሽ በጣም ይቅርታሽ። አያሳስብም የኔ ቆንጆ። ይልቅ ግን ካሌብ በተደጋጋሚ ስታገኙ ምን እየተሰማ ይሆን? ግራ ገብቶታል። ከዛ ደግሞ ድንገት ጥዮ ሲሄድ ምን እንደሚለኝ አላውቅም። ለነገሩ እሱም እኮ አይፈረድበትም። አሁን ግን ዳጊ ምን የሚያደርግ ይመስልሻል ሜሉ? በእርግጠኝነት ጄሪ ጋር ሄዶ የሆነ ነገር ማለቱ የማይቀር ነገር ነው። እስቲ ጉዱን እናያለን። ለማን ይነገራል? እናንተ ለማን ይነገራል? አይ ዘመን፣ አይ ጊዜ፣ አይ ዘመን። እንደው ምን ብናደርጋችሁ ነው የሚሻለው? ኧረ ቲቸርዬ ሊለ ግራ አጋቡን። የተፈጠረውን ነገር ወይ ይበሉና ወደ ክላሳችን እንግባበት። ምን ይላል ይሄ? ተፋቅራችሁ አለቃችሁ እኮ። ይሄኔ እኮ አንተም ይኖራል አይደል? ለሱ ነው እንዴ? አዎ ነው አለ አይደል? ማ እኔ? አዎ አንተ። አረ እንደዚህ አይነት ነገር ማን ያፍራል? ግን ድንገት ሚኪ ሊኖረው ይችላል። ምንድን ነው የምትቀባጥረው አንተ? እስኪ ዝም በል ተናገር አንተ። አረ እኔ እንደዚህ አይነት ነገር አፍራለሁ። ፈርተህ ነው እንደዛ ነገር? እኔ የምለው ቲቸርዬ፣ እኛ ግን ለምን እንደፈለጉን አልገባንም። ግራ ገባን እኮ። አንድ ግለሰብ ይፈልጋችኋል። ነገር ግን እኔ ባለውበት ታናግሩታላችሁ። ማን ነው? ቀስቴ። ቀስቴ? አዎ። ምን ደነገጣችሁ? አይ እንዴት አስችሎ ትምህርት ቤት መጣው? ይሄ እኮ እዚህ ትምህርት ቤት ማለት አይ ለክፋት እኮ አይደለም፣ ግን ልጁ ትንሽ እውቀት ይፈራል። ኖሌጅ ስትረስ ፎቢያ አለበት። የገባበት ጉዳይማ በፍቅር ጉዳይ ነው። በማን? እኔ አላወራም። ጉዳያችሁን ሂድና እንስማ አብረን። ኑ ቀጥሉ። እሷን ነገር ሳብ እሺ ወፍራ ናታን፣ የተፈጠረ ነገር አለ እንዴ? እባክህ ከመሲ ጋር ትንሽ ተባጭቀቅ። ምን አጥፍተህ? ምን እንዳጠፋው ራሱን ያላቅ። እንደዚህ እኮ ናችሁ ሴቶች። አንተም አጠፋህ እሷም አጠፋች፣ ሁሉ ጊዜ ጥፋተኛው አንተ ነህ። ከመሬት ተነስታ ግንፍል ትላለች። የምር እኔ በጣም ነው ግራ የገባኝ። አፍቅራህ መናገር ከብዷት እንድታቅላት ነው ብዬ ብነግርህ በጣም ደስ ይለኝ ነበር፣ ግን ምን ላድርግ ቃል ገብቻለሁ። ቆይ እሺ፣ አሁን ምንድነው ማድረግ ያለብኝ? ሲመስለኝ ግን የሆነ እንድትረዳት የፈለገችው ነገር አለ። እና ታዲያ ለምን አትነግረኝም? እንዲህ ከምታስጨንቀኝ። ሴቶች እንደዚህ ናቸው። አንዳንዴ ጠንቋይ እንድንሆን ይጠብቃሉ። የሆነ አይኗን አይተን ምናምን እንድንረዳት ነው የሚፈልጉት። ቆይ እንዴት አይኗን አይቼ የፈለገችው ምን እንደሆነ መረዳት እችላለሁ? እኔ ለሱ መልስ የለኝም። የሚያስቡት እኔ ነገርኩ።
ግን እንደ ሴቶች ውስብስብ የሆነ ፍጥረት አለ። እኔ እንጃ። ቆይሻው ምን ውስጥ ነው የገባሁት? አይዞህ ወንድሜ፣ ጊዜ የማይፈታው ቋጠሮ የለም፣ መታገስ ነው። እታገሳለሁ ካልኩኝ ተለያይተን መቅረታችን ነው። ምን አባቴ ዕዳ ውስጥ ነው የገባሁት? ወይ ለ7 ቀን ጸበል ተጠምቄ ልምጣና ልሞክር እንዴ? ምናልባት ልቧ ከራራልኝ ብዬ እኮ። አይ ወንድ ልጅ መከራው። አሬላ በእናትህ ዝም አትበለኝ። እኔ ምን ልበልህ? እኔም እኮ ጨንቁኝ ነው። አንተ ምንድን ነው የምትቀበጥረው? በቃ ፎንቄን ምን ሆነሽ ነው ብዬ ስጠይቃት አልሰማ ስላለች ነው ወደዚህ የመጣሁት። እና የቤተሰብ ጣጣን እዛ አጨርስም እንደዚህ ትምህርት ቤት ድረስ ይዘብን። አንተ ልጅ ካስቲሎች እኮ እውቀት የምትገበይበት ቦታ ነው። እውቀት የምትገበይበት ቦታ ደግሞ ይኸውልህ ፋይቲንግ ምናምን አይነፍም አይደለ? እንዲህ ፍራርት የለውም። ተሙዳት ያዝሽ። እኔ ሙድ መቼ ያዝኩኝ? አንተ አይደለ እንዲህ ፍራርት የለውም የሚለውን ቃል ያመጣብን። ታዲያ ለምንድን ነው የምታስጨንቀኝ? ሁላችሁ ነው ነገር አድርጉሽ። ይኸውልህ ምን ታደርጋለህ መሰለህ? አንተ ኖሌጅ ሳይሰማ አንገትን ደፍተህ ትሄዳለህ። እኛም ቤታል ወዬ እንላትና እንደውልልሃለን። በቃ እስኪ ፈረሰኛውን በል ሕፃነ ቂርቆስን አስታይ። በቃ እኔ ልቁሷ ይቻምሽ ፍራዛይ ትቸርዬ፣ አመሰግናለሁ። እንዴ አረ ቀስት አታወርድም በእናትህ። እዚህ ትምህርት ቤት በእንግሊዘኛ ነው ሁሉም ነገር፣ ምስጋና ምንም በእንግሊዘኛ ነው። ያማልን እንግሊዘኛ ከየት አመጣለሁ? ይኸውልህ እኛ የምንነግርህን ነገር የፈጠነ ታስተጋባ። የፈጠነ ነው ግን። እሺ አፍጠነ። መጀመሪያ ቲቸርዬ ከሚለው ቃል ትጀምር። ቲቸርዬ በል። ቲቸርዬ ይኸውልህ ከዛ ምንድን ነው ቲቸርዬ? ጊሚ መኒ ምን ይቺን ወዳል በቃሉ በዚህ ችግር ጊሚ መኒ ሙድ እያጣችሁ ተወጣው ግዳባት ዘራፍ 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 ወንዱ ምንድን ነው? ምን ነው አንተ ደግሞ ምን ብትቀባጥረው? ይሄ ሚኪ ነው እንጂ ሙድ መያዣ የማንም ሙድ መያዣ ያደረገኝ እኮ። ኧረ መምህር በቄ እኔ እኮ ድሮም ይሄ ልጅ ዱርዬ ነው ብዬ ነግሬሃለሁ። ዝም በል አንተ። እንደውስ የጥበቃ ቦታ አንተ ምንድን ነው የምትዞረው? እዚህ ሂድ የጥበቃ ቦታ። ምን ይላል ደግሞ ይሄ ደግሞ መጥቶ ደግሞ ሙድ መያዣ ያደርገኝ? ወይኔ በቃ ሂድ ብያለሁ። እንደዚህ አይከበርም እንዴ ሽማግሌ ሚኪ አቡሽ አገኛለሁ። ወይኔ በቃ የማንም ማላገጫ አሉ። ዳኒ እንዴ ምን ሆነ ነው ፊትን? ምንም አልሆንኩም ትላለህ እንዴ? እንደዚህ ተመተህ ምንም አልሆንኩም አልኩህ አይደል እንዴ? አትቆጣ። ደግሞ ምንድነው ያኔ አንተ አይደለ እንዴ ጓደኛ እንድንሆን መተህ የተዋወቀኝ? አሁን ተውኩታ። ለምን? ምክንያቴን አልነግርህም። ለምንድን ነው እኔ ላይ እንደዚህ የምትሆነው? እኔ እኮ ምን እንደተፈጠረ ነግረኝ ልረዳ። የምሬን ነገር አሳስቦ ነው እንዲህ የምትጠይቀኝ? አዎ በሚገባ ያሳስበኛል። አስመሳይ ሰው ደስ አይለኝ። እኔ ማቃጣሪ ሰው ደስ አይለኝም። አቃጣሪ ነህ እያልከኝ ነው? እና አስመሳይ ነህ እያልከኝ ነው? ምንድን ነው ፍላጎት? የገጠመ ችግር ተረድቼ መፍትሄ መፈለግ። ሁኔታ ግን እንደዛ አይመስልም። እና ምንድን ነው ይመስለው? አላውቅም። ልጅ ዳኒ ቁንጥጬ በደንብ ተስማምተዋል ማለት ነው። ወይ ቀስቴ ምንድን ነው ያደረገው? ያው ማንኛውም ፎንቃ የያዘው ሰው እንደሚያደርገው ነው ያደረገው። እሺ አሁን ከግቢ ወጥቶ ሄዷል? አዎ ወጥቷል፣ ግን የሆነ ነገር እንድንነግረው እየጠበቀ ነው። እሺ ምንድን ነው እንድላችሁ የምትፈልጉት? ቹቻ ቆይ ለምንድን ነው ከትምህርት ቤት የቀረችው? በዛ ላይ ደግሞ እያለቀሰች እየተባለ ነው። ችግር ተፈጥሯል። ምን አይነት ችግር? እሱን እንኳን እኔ ባልነግራችሁ ይሻላል። ለቀስቴም ቢሆን እሷ ራሷ ቹቻ ትንገሩ። ቀስቴ ስሜታዊ የሆኑ ነገሮችን ያበላሻል። ለምን የተፈጠረውን ነገር ለኛ ነግሪ ነው? ይኸውላችሁ የሚጢጢ አባት መጥቶ ልጄን ካልወሰድኩ እያለ ነው። ምን? የምርሽን ነው? አዎ የምሬን ነው። እንዴ ከየት መጣ? እኛ ምንም የምናውቀው ነገር የለም። ሲቸግረኝ ሄድኩኝ፣ አሁን ደግሞ ሲሳካልኝ ልጄን ፈልጌ መጣሁ ነው የሚለው። እና እሷ ያስቀምጣት ከመሰለችው እንዴ ጩጯን ወስዳለሁ ምናምን የሚለው? ምንም ግራ የገባኝ እሱ ነው። እና ታዲያ እናንተ ምን አደረጋችሁ? እኛ በቃ የሚደረገውን ነገር ሁሉ ለማድረግ ሞክረናል። እግሩ ስር ተደፍተን ለምን ነው ብዙ ነገር ነው ያደረግነው፣ ግን ሰውየው ምንም የሚሰማ ፍጥረት አይደለም። እና ታዲያ አሁን ሲስተሯን ፕሮቴክት ለማድረግ ብላ ነው እሷ ከትምሩ የቀረችው? አዎ ሰውየው በዚህ 2 ቀን ውስጥ ወስነሽ ካልነገርሽኝ ጉዳዩን ወደ ፍርድ ቤት ወስደዋለሁ ነው የሚለው። ወይ ጣጣ! ፍርድ ቤት ከገባ ደግሞ ለሱ ነው የሚወሰንለት። እና አቡሻ በዚህ ጉዳይኛ ዝም ነው ማለት ያለብን? እኮ ምን እናርግ አላውቅም፣ ግን ግዴታ የሆነ ነገር መፍጠር አለብን። መጀመሪያ ግን ረጋ ብለን ለቀስቴ ወይ ማለት አለብን። ከዛ ቀስ ብለን የሚፈጠረውን ነገር እናያለን። እስቴሊ ጸድ ሀሳብ። በቃ ቤዛ እኛ ሄደን ለቀስቴ ወይ እንበለው፣ እየጠበቀ ነው። እንዴ
ከግቢ ልትወጡ ነው እንዴ? በቃ የሆነ ስፓት ላይ ሻክ ተመተን እናጮለታለን። እሺ በማን ስልክ ነው የምደውለው? መቼስ በእኔ አይደለም በሚኪ ስልክ ነው። ደፋር ቀልደኛ። እኔ ኳራንቲ ወጣለች። ከዚህ በኋላ ስልክ የሚባል ነገር እዚህ ድረስ ይዤ አልመጣም። አንተ ይወድን ሙሉ ችግር እንደወራ ሲያስጠላ ናውጣና እንደውለት አቤት አቤት ሰራውላ አቤት ጉድ እኮ ነው ዘንድሮ። አቤት አቤት እችላለሁ። አገኘሁት እሱ እራሱ ነው። አቤት 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 ባንዴጓ እየሰንብታል። አንተው ወንድም አለ መጣ እንዴ? ደግ ነህ? ደግ ነኝ። እኔ የምለው ምን አግኝተህ ነው እንዲህ ፊት የፈካው? እኔ እንጃ ዛሬ ፀሐይ ነው ቀኑ፣ ደስ ይላል። በቃ ልጅት ያለ ቀን ነው። ምን አግኝተህ ነው አልኩህ እኮ። በቃ የልቤን መሻት ፈጠምኩት። ፈጠምኩት? እስቲ አውጋኛ ተናገራ። የኔዋ ሚሉ ያስኩና ዘንበል ልብ ያልኳት ዳዋላ ይሄ ላይ እኔ ቁረጥ አህያ አልኩህ እኮ አልኳት። ግንባሯን እንዲሁ ይዤ ጉንጯንም ይዤ አልቀረኝም። ማርያም በል ሳንኳት እኮ ነው የምልህ። እስቲ ሞት በለኝ። እንዲሁ ያፈሰኝ እንደምን ያፍሰው። እንዲሁ ጀግና እኮ ነህ። እንዲሁ ወንድሜ ስለሆንክ እኮ እንዲሁ በአንተ በጣም እኮ ነው የምኮራው። እናሳ እኔ ምንም አንዴዋ እንደዚህ ሆነን አውራኝ። ዋ እሺ እኔ ምንም አንዴዋ እሺ እኔ ጄሪን እንዳርኳት ነው ወይስ በጀ ብላ ነው? ኧረ አንተም እኮ ነህ አልሳ። እሷ በጀ ብላኝ ነኝ። ያቅሉሉስ ዳጊ መጣና እናንተ ግን ፍቅረኛ ማቾች አመስሉኝ አለ። በኋላ ላሳየህ አልኩት። በኋላማ አቤት የኔ ቆንጆ የኔ ኩብል እስቲ እንዲህ በይ አልኳት። እሷም ገርኔ ሆዳ ታውቃት የለ። ኧረ ግን ያዝኩና ሰላም ጊዜ አቤት ጉንጯ አለ ሳለሱ። ወይኔ ጉዴ! ያገኘውን አጋጣሚ መጠቀም ነው እንጂ ኋላስ ይኸው ማንዴዋ ቀያችን ብንኖር ኖሮ ማለት የብርጣኑን ጣላ እየጠጣን አንተ እንቦቅቦቅቦቅቦቅ ነበር የምንል። አይ ዘንድሮ አቤት እንዲሁ አንተ ብሽቅ ብዬ ነበር የመጣው። በአንተ ተደሰት። የብርጣኑን ጣላ አስበኸዋል? እንዲሁ በ6 ሰዓቱ ላይ ትንልበት። አይ እንዲሁ እዛው ላይ አይዘልም። አይ የሆነ ቦታ ልውሰድህና እንዲሁ እዛ ነው አለ እንጂ። አዎ ይሻላል። አዋና ምን ትተያያላችሁ? በዚህ የነገረቻችሁ ነገር አትነግሩኝም እንዴ? ልንነግርህ እኮ እንፈልጋለን። እና ታዲያ ምንድን ነው ችግሩ? በቃ ሄደህ የማይሆን ፋውል እንዳትሰራ ፈርተን ነው። የምን ፋውል? የማይሆን ፋውል ሰርተህ እንድትሸጠር አንፈልግም። እያንዳንድሽ አንቄ ሳርገልሽ ሆነ የተፈጠረው ነገር ትነግሩኛላችሁ። በቃ የሚጢጢ ፋዘር መጥቷል። ጩጯን ካልወሰድኩ ምናምን እያለ ነው። ማን አደፍርስ? አደፍርስ እኔ ቁሜ ነው ሙቼ እሷን የሚወስዳት። ኧረ ቀስቲ ነገሩን ኳስ በመሬት አድርገው፣ እኛ ቀስ ብለን ፊክስ እናደርገዋለን። ተሰማኛለህ? ምንም ፊክስ የሚባል ጉዳይ የለም። እሺ እናማ አደፍርስ መጥቷል። አንተውሽ አሪ ልጅ ምን አይነት ኧረ ቀስቲ ምን